so ትዝይላችሁ እንደሆነ ባለፈው አርብ ዕለት በጣም to the deepest ሆነው ይሄ የአንደበት ቃል ምን አይነት ትልቅ እንደሆነ ከዛ በፊት ከአርብ በፊት ሮብ ዕለት አይተን ነበር ማክሰኞ ዕለት አይተን ነበር ስለ ሎጎስ እግዚአብሔር ስለ ቃል ኃይል ሲነግረን በመጀመሪያ ስለ ሎጎስ አይተን ነበር ሎጎስ ምን ማለት ነው ብለን አይተናል ዮሐንስ በመጀመሪያ ቃል ነበር ቃልም በእግዚአብሔር ዘንድ ነበር ቃልም እግዚአብሔር ነበር ብሎ ቃል ፐርሰን እንደሆነ ንግግር እንዳልሆነ ፊደል እንዳልሆነ ድምጽ እንዳልሆነ አይተናል so የእግዚአብሔር ቃል ብለን ስንል እግዚአብሔር ይያልን ያለነው ምክንያቱም ዮሐንስ በእግዚአብሔር ዘንድ ነበር ነው እንጂ ያለን እግዚአብሔር ውስጥ ነበር አላለንም ብለናል አይደለ ምክንያቱም በእኛ ኮንቴክስት ቃል ብለን ስንል ቃል ሐሳብ ነው አይደለ ቃል የሐሳብ ውልደት ነው ቃል አንድ ሰው አስበ አትናገርም ካልን መጀመሪያ ከአፉ ከመውጣቱ በፊት ሐሳብ ነበር ማለት ነው አይደለ ሶ ዮሐንስ ግን ትንሽዬ ለየት አድርጎታል ለየት ትንሽዬ ሳይሆን ኮምፕሊትሊ ኦፖዚት ነው ያደረገው ምክንያቱም በእግዚአብሔር ውስጥ ነበር አላለንም ከእግዚአብሔር ጋር ነበር ነው ያለን ኢየሱስን አይደለ ከእግዚአብሔር ጋር ነበር ካልን ራሱ ቃል ራሱን የቻለ ፐርሰን ነው ማለት ነው ኦኬ በእግዚአብሔር አእምሮ ውስጥ ያለ ሐሳብ አይደለም አንዳንድ ሰዎች እንዲህ ሚል ቃል ታላቸው በእግዚአብሔርን ያየው የለም አንድያ ልጁ እርሱ ተረከው በማቀፍ የነበረው በአብ እቅፍ የነበረው ብለን ስንል ብዙ ሰዎች ምን ይላሉ ነው አብ ሐሳቡ ላይ ነበር so completely wrong ነው ምክንያቱም ዮሐንስ በመራፍ 1 ላይ ቁጥር 1 ላይ በመጀመሪያ ቃል ነበር ቃልም እሺ ቤኪ ጌታ መቀበል ከፈለክ ስማ ጌታ ለመቀበል አቅም እንዲኖር ቃሉን ስማ ተማርና ከዛ ጌታን ትቀበላለህ አንብቤያለሁ ቤኪ በላይ በቃ አዳምጥና ከዛ በኋላ በደንብ አዳምጠህ ይሄ የምናወራውን ነገር ከዛ በኋላ ጌታን ትቀበላለህ ጌታ ይባርክ በረኩ ስለዚህ ሐሳብ ነበረ የሐሳብ ብለው ሰዎች ኦኬ ተናገረው አንድ ሰው የሚያስበው ነው የሚናገረው ነገር ግን በደንብ አርጋችሁ ስሙኝ ኢየሱስ ጋር ሲመጣ ግን በመጀመሪያ ቃል ነበር ቃልም በእግዚአብሔር ዘንድ ነበር ብሎ ከዛ ቃልም እግዚአብሔር ነበር ይላል so he is God ማለት ነው he is God ክብር ለኢየሱስ ይሁን ራሱ ፈጣሪ ነው ማለት ነው ከዛ በመንድነው ምናቀው ሲባል ቁጥር 3 ላይ ይመጣና ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ሁሉ በእርሱ ሆነ ካለ በኋላ አንዳች ያለ እርሱ የሆነ ነገር የለንም ይላል ይሄ ቃል የተባለው ዮሐንስ ለካ ኢየሱስን ቃል ያለው ፈጣሪ ነው ሊለን ሊያብራራልን ፈልጎ ነው ምክንያቱም ዘፍጥረት ምዕራፍ 1 ላይ ሁሉ በቃል ነው የተፈጠሩት እግዚአብሔር ራሱን የገለጠበት መንድ ቃል ነው ስለዚህ ምን ብለናል ባለፈው ሳምንት ስንነጋገር ሰማያት በእግዚአብሔር ቃል ጸንተው እንደቆሙ እናውቃለን ከዛ ዕብራውያን ምዕራፍ 1 ላይም ስናይ አይደለ ዓለማት በእግዚአብሔር ቃል ጸንተው እንደቆሙ እናውቃለን ያ ቃል እግዚአብሔር ክብር ለኢየሱስ ይሁን ክብር ለኢየሱስ ይሁን ያለን ያለነው ከዚህ ከዮሐንስ ጽሑፍም አሁን ብዙ ጥቅሶችን እንመለከታለን እንደምናየው ቃል ንግግር አይደለም ቃል ንግግር አይደለም ቃል ሐሳብ አይደለም በደንብ አርጋችሁ ስሙኝ ቃል ሐሳብ መግለጫ ብቻ አይደለም ቃል የመስበር የማቆም የመፈወስ አቅም አለው ሁለት ካልቸሮችን እየተመለከትን ነበር ግሪክ የሚመለኩበት አመለካከት እንዴት ነው ስንል ይሄ ኮስሞ ወይም ደግሞ ይሄ ዓለማት በቃል ነው ፎርም የተደረጉት የሚስተዳደሩትን በቃል ነው ብለው ያስባሉ
ግሪኮች ዕብራውያንም ደሴም ነገር አላቸው ከዛ ብለን ዘፍጥረት ምዕራፍ 27 ላይ ተዝይላችኋል አንድ ነገር የሰዎችን ዴስቲኒ ሊቀይር ይችላል ቃል የሰዎችን ህይወት ሊሰብርም ሊያቀናም ሊያቆምም ይችላል አሁን እኛ ፕራክቲስ ምናደርገው ወይም ደግሞ በጣም ማየት ያለብን እዚህ ጋር ነው ማለት ከኔ ጋር ናቸው የምናወራቸው ቃላቶች እንዴት ፓወርፉል እንደሆነ ከመጽሐፍ ቅዱስ እናያለን እሺ እንቀጥላለን ዛሬ ጌታ ይመስገን ሃሌሉያ ምሳሌ በምዕራፍ 11 ላይ 18 ቁጥር 21 ላይ እናውጣና ሰለሞን ያለው ነገር እንመለከታለን ሰለሞን ስለ ንግግር ካወራ በጣም እናምነዋለን አይደል ለምን እንደምናምነው ልንገራችሁ ሰለሞን እጁ አይደለም ዓለምን የገዛበት አንደበቱ ነው የአባቱ እጁ ነው ዓለምን ያስገዛው በጦርነት ሰለሞን በመላሱ ነው ዓለምን የገዛበት ሰለሞን ስለ ቃል ፓወር ከነገረን በጣም ነው ምናምነው አይደለ ተዚላችኋል እግዚአብሔር ሲናገር ለሰለሞን ለዳዊት ምንድነው ቤት አንተ አሰራልኝም እጅህ በደም ተጨማልቋል አለ አይደለ በደም ውስጥ የተነከረን ራሱም ሲዘምር እጆቼን ሰልፍ አስለመደ ብሏል ዳዊት ዓለምን የገዛበት ወይም ያስገበረበት መንገድ በእጁ ነው ሰለሞን ዓለምን ያስገበረበት መንገድ በመላሱ ነው ስለዚህ ሰለሞንን ስንመለከት ኤቭሪ ነገሮች በተለይ የምሳሌ መጽሐፍ ስታጠኑ በጣም ስለ ንግግር በጣም ነው አስተውሉ ሚነግረን ምክንያቱም ተዚላ የሰዎችን ህይወት የሚወስነው በአንደበቱ ነው የሰለሞን ዳዊት ደግሞ በእጁ ነው ዳዊት ተነሳ ማለት አንገትን ይቆርጣል ጎልያድ እንኳን ብትሆን ሰለሞን ደግሞ ጎልያድ እንኳን ብትሆን በአንደበቱ ነው የሚከትፍ የንግግሩ አቅም ዋይዝ ወገብህን ያስፈታል አይደለ የኛ ንግስቷ የሰለሞንን ጥበብ ለማየት ሄደች እንጂ የሰለሞንን ሰልፍ ለማየት አልሄደችም የሚናገረው ንግግር የሚፈርደው ፍርድ የሚያወጣቸው ቃላቶች በመድር ላይ አንድ እንኳን ጦርነት በሱ ዘመን አልነበረም አዩል ሚ ጋይስ በሱ ዘመን ጦርነት አልነበረም ጦርነት ያልነበረው ሰለሞን የሚገዛበት ጥበብ አንደበቱ ስለነበረ ስለዚህ ምሳሌ 18:21 ላይ የሚያወራውን ስሙ እሺ በኢየሱስ ስም አነባለሁ ሞትና ሕይወት በመላስ እጅ ናቸው ሞትና ሕይወት በመላስ እጅ ናቸው በመላስ ምን እጅ በመላስ ላይ ነው ያለው ይላል ለካ መላሳችን እጅ ነው ገብቷችኋል ሰለሞን ዳዊት በምኑ ነው የተዋጋው ብያቸዋለሁ በእጁ ማን ነው ዳዊት ሰለሞን የሚዋጋበት በመላስ እጁ ደሲም ነገር መግደል ከፈለክ በእጅም መግደል ትችላለህ በመላስ መግደል ትችላለህ አኪን we can go deep ማለት ነው ገና እንሄዳለን እሺ ስሙ የሚወዷትም ፍሬዋን ይበላሉ አሁን ጥያቄው ምንድነው ስሙን በደንብ አድርጋችሁ መርጠ ሰምተ የሚወዷትም ፍሬዋን ይበላሉ ብሎ ሲል የትኛውን ፍሬ ሁለት ኦፕሽን ያስቀርበል ሞትና ሕይወት ሞት በጌታ በኢየሱስ ስምና ስልጣን የሚወዷትም ፍሬዋን ይበላሉ የሚወዷትም ፍሬዋን ይበላሉ አያችሁ የሚወዷትም ሰው ለመኖር ከፈለክ መርጠ ተናገር ነው ፍሬዋን ለመብላት ከፈለክ ንግግርን አስተካክል ነው ሞትን መውሰድም ከፈለክ ሞትን ከሰዎችም መውሰድ ከፈለክ ሕይወትንም ከሰዎች መከፈለክ የምትሰማው መምረጥ አለበት እዚህ ይላችኋል ምን አለችው ያዕቆብ እናት ሂድና ጌንትናን ኢሳቅ ሊባርክ ነው ወንድምን ሰምቻለሁ ስለዚህ ራስን ለውጥና ኤሳው አድርገ አለች ከአባትህ በረከትን ተቀበለው ስትለው ልጅ ያዕቆብ ቆማለና
ቢያቅብኝና አለ ትዚላችኋል ቢያቅብኝና ቢረግመኝስ በረከት ለመቀበል ወጥቼ ሞትን ብቀበልስ አለ ሰማችሁ so this guy የመረጠው ህይወትን ነው በማታለል ሄጄ in case ይስሐቅ ቢነቃ እዚህ ጋር አይምሯችሁን በጣም የሚገርም ነገር ልንገራችሁ በጣም የሚገርም ነገር so ምናልባት ቢያቅብኝስ አታላይ እንደሆንኩኝ እና ቢረግመኝስ አለው ምንድነው ያለችው እናቷ እርግማኑ ለኔ ይሁን ችግር የለም ግባ ዲሲቭ እናርጓለን ስሙ እዚህ ጋር የሚገርም ነገር ገብቶ ግን በረከትን ከተቀበለ በኋላ ያዕቆብ ይስሐቅ ነቃ ይስሐቅ ሲነቃ መርገም አይችልም አሁን ማለት ወይኔ ከገባችሁ በረከቱን ሳያወጣው በፊት ገብቶ ቢነቃበት እርግማኑ ዘመኑን ሁሉ ይዞት ነበር የሚሄደው ነገር ግን ገብቶ በረከትን ከተቀበለ በኋላ ባነነ ይስሐቅ አለበቃ ይዞት ሄዷል የተባረከ ድጋሚ አይረገምም እስቲ አንዴ አሜን ሃሌሉያ ወሰደው አለ ይስሐቅ ሲናገር ወሰደው አስባችኋል ያዕቆብ የብኩርናውን በረከት ሳይቀበል አግኝቶት ቢሆን ኖሮ ሲያታል ዘመኑን ሁሉ ያሽመደመደው ነበር ዘመኑን ሁሉ የተረገመ ሆኖ ይኖር ነበር አሁን ግን ይስሐቅ ሊረግመው የማይችለው ኦሬዲ የብኩርናውን ፓኬጅ በእግዚአብሔር ልብ ውስጥ የነበረው አብርሃም ውስጥ ገብቶ የነበረውን በረከት አዝንቦበታል ነቃውን ከተቀበለ በኋላ ይታያችኋል የአንደበት ቃል ኃይል አስተውላችኋል ክብር ለኢየሱስ ይሁን እሱ ፓወርፉል አይደለ በጣም ፓወርፉል ነው የአንደበት ቃል ወይ ሰብርሃል ወይ ያቆማል ይሄ ሰውዬ በረከትን ውጧል ተቀብሏል አሁን ነቃበት ሲያውቅበት እንዳታለለው አታለለኝ ያለው ታውቃላችሁ ይስሐቅ አታለለኝ እና አለው እና በረከት የለም ሲለው ወሰደው እኮ ከዚህ በኋላ መርገም አትችልም ማለት ተባርኳል ምክንያቱም ወርድ ፕሮቴክት ያደርገዋል ከቨር ያደርገዋል እስቲ አሜን በሉ ሃሌሉያ ዘመኑን ሁሉ ይጠብቀዋል ይጋርደዋል እስቲ በጌታ አሜን አንድ በረከት ልባርካችሁ በክርስቶስ ኢየሱስ ስም የእግዚአብሔር በረከት በክርስቶስ ወደ እናንተ ነው in the holy name of Jesus አንዴ ተባርኳችኋልና በዘር ማንዘራችሁ የመጣ የእርግማን ቃል ከህይወታችሁ ላይ የተነነ ይሁን በጌታ በኢየሱስም አንዴ ተባርካችኋልና በአብ ቀኝ ተባርካችኋልና በመወለድ በእርሱ ተባርካችኋልና በሰማይ ስፍራ ተባርካችኋልና በጌታ በኢየሱስም ማንኛውም የተነገረ ቃል የፈረሰ ይሁን ለምን እንደምንጸልይ ልንገራችሁ እኛ ያዕቆብ ተረግሞ አይደለም የጀመረው ተባርኮ ነው ለዚህ ነው እርግማን ያልሰራበት እኛ ግን ረግማውን ስለነበረ ነው ምናራግፈው ቸርስ ልበላችሁ ምክንያቱም የነርቭ ሲስተማችን ሁሉ በእርግማን የተሞላ ነው አይደለ በቃላቸው በንግግራቸው በጣም ረግመውናል ይዘዋል ሶ ስፔስ ነፍሳችን ሶ ኢነር ሂሊንግ ላይ የቀጠልን ስንማር ሁሌ እንደምላችሁ አንጋሊ ብሊቭ ስለከተቱን እነሱ ያሉን ነገር ነው እንደሚሰራ ምናምነው እግዚአብሔር ከተናገረን ነገር ሶ the nerve ሲስተማችን ሰብኮንሺየሳችን የሚያመነጨው የረገሙን እንጂ ዳግም የተወለድንበት ያሸናፊነት ዘር አይደለም ለዚህ ነው አሁን ኖ ምንለው ኖ ተባረክ ያለው ኖ ዳግም ተወልጃለሁ ኖ መንፈስ ቅዱስ በውስጥ ያለ ኖ ምንለው ምክንያቱም the nervous systemአችን ቦዲያችን every mindsetአችን እየጎተተው ያመጣዋል
አይደለ እንዲህ ብለዋል እናት እንዲህ ብለዋል አባት እንዲህ ብለዋል እንደዚህ ብለዋል ሶ ኤቭሪ ነገሮች ሪከርድ የተደረገው ማይንዳችን ላይ የተሞላው እርግማን ነው ለዚህ ነው ጳውሎስ በአይምሮአችሁ መታደስ ተለወጡ እንጂ ይሄንን ዓለም አትምሰሉ ተጠቅጠቋል በእግዚአብሔር ዕውቀት ላይ የሚነሳ የሰው ሐሳብ ብሎ የሚለው እዚህ ውስጥ ነው የተቀጠቀው እሱ ነው አጥበምና ወጣው የኤፌሶስ ጻፊ ጳውሎስ እንዳለው በቃሉ ማጠብ ቀደሳት ይላል ቤተክርስቲያን አያችሁ so the word of God is like እንትን ነው ውሃ ነው ሊያጥበን ይችላል every wrong information በእግዚአብሔር ቃል ያልታገሰ የእግዚአብሔር እውነት የሌለበት በህይወታችሁ የተነገረ ማንኛውም የእርግማን ቃል በኢየሱስ ስም የተበተነ ይሁን ያዕቆብ ይስሐቅ ባርኮታልና መረገም አይችልም አይደል ኤሳው መባረክ አይችልም በረከቱን ያዕቆብ ወስዶታልና ኦብጀክት ነው አይደለም የሚመስለው የሆነ ዕቃ የተላለፈ አይመስልም አይደል ለያዕቆብ ተሰጠ ኤሳው ባዶ ነው ቤቱ ምን ነካው ስትሉ በሬዎች እኮ አሉ ይስሐቅ ቤት ውስጥ ከአባቱ ከአብርሃም የወረሰው በሬዎች አለ ከብቶች አለ ጋይስ በጎች አለ በረከት ለካ በጎች አይደሉም አንተ አሚን አትልም በጎች አለ አባቴ ባርከኝኩ በነገራችን ላይ አደን ሊያድን ይሄደው ስሙኝ በደንብ አርጋችሁ ዋው thank you lord አደን ሊያድን ይሄደው በግ ጠፍቶ አይደለም ከቤት ውስጥ በረከት ለማምጣት የእጆቹ ስራ አስፈላጊ ስለሆኑ እንጂ ከላቡ ማምጣት አለበት የሚደሰተው የሰራው ምግብ ብቻ ሳይሆን የልቡን መስዋዕትነት ይፈልጋል ይስሐቅ አይገርማችሁም እግዚአብሔር አስራት አምጡ ሲላችሁ እግዚአብሔር ስለሌለው አይደለም የልባችሁ መስዋዕትነት የኛ sacrifice ይፈልጋል ማለት that's the principle እንጂ በይስሐቅ ቤት ውስጥ ግመል ጠፍቶ አይደለም በሬና በግ ጠፍቶ አይደለም ሂድና አምጣልኝ ያለው ያንተ በረከት ከፈለክ you have to sacrifice something ሂድና መስዋዕት አድርግ ሄደ አድና አምጣ ምክንያቱም ኤሳው የሚያቀው አደን ነው ያዕቆብ የሚያቀው ኩሽና ነው ሂድና ከመታድነው አምጣለ ከእጆች ስራ አምጣልኝ ልባርካለሁ አይገር ስለዚህ ይስሐቅ የፈለገው ያደነውን ምግብ ሳይሆን ሰውየው ካደነ ይስሐቅን ይወደዋል መስዋዕትነት ማድረግ ፈልጓል ማለት ፕራዮሪቲ ሰጥቷል ሁሉ ጊዜ በመስዋዕትነት መስጠቱት ነገር ቫልዩ አለው in the kingdom of God are you with me guys ከኔ ጋር ናችሁ እግዚአብሔር አስራትን አምጡኩን አይገርማችሁም እግዚአብሔር ወርቅና ብሩ ግብጽ ይያለ ራሱ የእግዚአብሔር ነው ግብጻውያንን ወርቁን አምጡልኝ አላላቸው ስጡኝ አላለም ህዝቡ ላይ ሞገስ አረገና ሂዱና ጠይቁ አላቸው ሲጠይቁ ወርቁን ሰጧቸው ሲወጡ ስጡኝ ብሎ እግዚአብሔር ጠየቀ ከነሱ አትወስድም ወይ ለምንድነው ከኛ የተፈለገው ይታያቸዋል እግዚአብሔር ለባረከው ትውልድ ነው መልሶ የሚጠይቀው አቶ አይደለም ማለት ነው አይደል ታቃላችሁ እግዚአብሔር ሰው አቶ አይደለም እኮ የሚያገለግለው እኛን የሚጠይቀን እኛ በደም ስለተገዛን እንጂ ከሪጋላችሁ አንድ ነገር በጣም የሚያሳዝን ነገር አበሻ ሙሉ ጊዜ መስጠት ይፈልጋል ይወዳል ሙሉ ደሞዙን ግን መስጠት አይወድም ይሄን ታዝባችሁ ለራሳችሁ አይደል ሙሉ ጊዜ መስጠት ይፈልጋል ሙሉ ገንዘቡን አይሰጠው ጌታ ምሕረት ያርግልን አስራቱን መስጠት አይወድም ጌታው ሚሊዮን ብር ከሰጠኝ ግን አገለግላለሁ ገንዘብ እየሰጠው ይላል እግዚአብሔር ከሰማይ በዚህ ሰዓት በልጠኝ ይላል ክብር ሁሉ ለኢየሱስ ይሁን በንግድ አንድ ሰጥቼ ዓለምን አትርፌያለሁ በንግድ በልጣለሁ በትህትና ብትመጣ ይሻላል አይደል በንግድ እንደ እግዚአብሔር በልጣለ መስማርት አለ አንድ ኢየሱስን ሰጥቶ እኮ ዓለምን አትርፏል እኛ መተን ጌታ ሆይ
አስራት እኮ ሰጠናለቀ ምንድነው ጌታ ሆይ እኔ ምርጥ ስራ በሰጠኝ አገለግልሃለሁ ጊዜን አመቻችቼ ምናምን እግዚአብሔር ደግሞ ምንድነው እሺ ለምን ባላት ታገለግለኝም አሁን አንድ ሰዓት ተርፋለኝ ስትለው ተርፋ አይደለም መስዋዕት አድርጋ አገልግለኝ አንዷን ሰዓት የእውነቴን ነው ብላች ያለህን እስቲ ትንሿን ነገር እንትናል ታቃላችሁ የሰው በሰው ገንዘብ የኒጆ የሚከፍቱ በፈረንጅ ጌታው የኒጆ ልከፍትልህ ፈልጋለሁ ይላል በፈረንጅ ማለት ፈንድ ስጠኝ ይላል ያፈንዳ አይደለም ቦንስ ነው ያረግም እና ባላት ቤትን ሽጣ አታሳድግም ክብር ለኢየሱስ አይደል እንተናተል ጫማ ሽጣ አታሳድግም አታበላ ክብር ለኢየሱስ ሃሌሉያ እዚህ ሚዲያ ላይ መጡና አልዬ ፈንድሬዝ ፈልገን ነበርና ቢለኝ ለምንድን ነው ይፈልከው ስለ ለአገልግሎት ምናምን መኪና ሸጡ መጀመሪያ ሰምታል አሸጡ መጀመሪያ መኪና ያይለታ ቢየን ያቆምኩት እና ካደንኩ አምጣልኝ ያለው ክብር ለይ እስቲ ካደንኩ አምጣ በሉ አንዴ በሉ ካደንኩ አምጣ በሉ በጊዜ ሃሌሉያ አረለደ ምክንያቱም ቤቱስ ግመልና በጎች አሉ ቤቱስ የአገር ግመል የአገር የሆነ ነገር አለ አይሱ እንዳታመጣ ያለፋበት መስዋዕት አልፈልግም መስዋዕት አድነ ስታመጣ ነው ሃሌሉያ ሚጠማው አድነ ያመጣው ነገር ነው ክብር ሁሉ ለኢየሱስ ይሁን ክብር ሁሉ ለኢየሱስ ይሁን ክብር ሁሉ ለኢየሱስ ይሁን ክብር ሁሉ ለኢየሱስ ይሁን ሃሌሉያ እስቲ ጮክ ብላችሁ ሁላችሁ ያደንኩትን አመጣለሁ በሉ ለእግዚአብሔር ከማን ሃሌሉያ የለፋውበትን ምን አይነት ነገር እንዳደና አላውቅም ግን ያደንኩትን ጌታ ሆይ ሃሌሉያ የለፋውበትን ላቤ ጠብ ያለ ዋጋ የከፈልኩትን ነገር ላንተ አመጣልሃለሁ ዳዊት እንዲያለ በዛ በአውድማው ላይ ቆሙ ለአምላኬ በዋጋ እገዛለሁ በነፃ አልፈልግም ማለት ልሰዋለት ፈልጋል በነፃ የተሰጠኝን ነገር አልሰጠውም ለእግዚአብሔር አለ ሃሌሉያ ከፍላለሁ አለ በዋጋ ከፍዬ ለአምላኬ ለእግዚአብሔር እስቲ አሜን በሉ አንዴ በጌታ አሜን 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 ለአምላኬ ለእግዚአብሔር በዋጋ ማይ ጋድ እስቲ አንዴ አሜን አሜን እስቲ አሜን 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 ለእግዚአብሔር በዋጋ እስቲ አሜን ቅዱሳን አሜን አሜን ለእግዚአብሔር ሃሌሉያ ዋጋ ከፍዬ ነው ማገለግለው እስቲ አሜን አሜን ሃሌሉያ 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 ዋጋ ያስከፍላል በጣም ግን አገለግለዋለሁ ሃሌሉያ በነፃ የመጣውን አይደለም የተከፈለበትን ላቤ ጠብ ያለበትን ታይሜን የተሰዋውበትን ነገር ለእግዚአብሔር አመጣል በእውነት እግዚአብሔር ያሳያችኋል አሁን በጣም የከበረው ነገራችሁ ምንድነው አንዳንዶቻችን የሌሊታችን እንቅልፍ ነው አይደል ሰውት ለእግዚአብሔር ዋጋ ክፈል የሌሊታችሁ ጌታው በፊትህ ሆናለሁ በፊትህ ሆነ my god my God my God ሃሌሉያ ከባዱን ሰዓት ሰጣለሁ እግዚአብሔር ሆይ ጌታ ሆይ በጌታ በኢየሱስ ስም እና ስልጣን በጌታ በኢየሱስ ስም እና ስልጣን ነገር ግን ስሰዋልህ ደስ ይያለኝ አይመጥንህም ጌታ ሆይ የሰጠኝ ልጅህ ይበልጣል ሃሌሉያ my God አንዳንዶቻችሁ ቸርች እንኳን ለመሄድ ፌሎሺፕ ለማድረግ እግዚአብሔር ሆይ እንትን ነው ብርድ ነው ሩቅ ነው ሰፈሩ እንትና ፓስተሩ ምናምን ትላላችሁ አምላኬ እግዚአብሔርን ዋጋ ከፍዬ ያገለግለዋለሁ እሰዋለታለሁ ሃሌሉያ ያደንከውን አምጣለሁ ሃሌሉያ ሃሌሉያ አንዳንዶቻችሁ እግዚአብሔር ቴዎሎጂ ተማሩ ብሏችሁ ተመሬ ሰራ አገኛለሁ የምትሉ ሰዎች ተመራ አገልግለው ከማን አላችሁ እዚህ ውስጥ አለ ምንድነው ምን ልሰራበት ነው ቴዎሎጂ በማር am wasting time ምትል I'm telling you ሂድና ተማር እግዚአብሔር ተማር ያለ ሰው ሂድና ተማር እግዚአብሔር እንዲለኛል ሂድና ተማር ሃሌሉያ መስዋዕት አድርግ 4 አመት ቢሆን ሃሌሉያ 6 አመት ቢሆን 2 አመት ቢሆን ለእግዚአብሔር ሰዋ my God ለእግዚአብሔር ሰዋ actually ሰውተ
እግዚአብሔር መስዋዕትን ከተቀበለ ዘመንን እኮ ሊባርከው ነው። ሃሌሉያ። ፖልዬ መማር ያለብህ ይመስለኛል። መማር አለብህ ፖል መማር አለብህ። አይገርም? መማር አለብህ። ቴላኩ ባራሽ ይላታል እሱ። ኤላሃዶ ሳኪቫራጆ ማይ ጋድ ዳሎስ ከቴላቬኒያ ራሺላ አዶዛኬባ ሜንታላ ዘሃዴሌቬና አሌቫሮ ሼል ሃዲላ ቫኮዳ ላቬኒያ ኤማንታላ ሃቦራ ሴኬቴቫኒያ አኔንታላ ቬኒ ኢላዶ ሳኩባ ኢላ ዴቫራሺላ ሃዴቫኒያ ቶራሺላ ኢና ካቬና ፖል የእግዚአብሔር ይለኛል ዮሐና ወይሰንታይ ያዘጋጀው ነው ይለኛል እግዚአብሔር። ጊዜ ያባከንክ አይደለም እንዳትጸጸት። ሃሌሉያ። መስዋዕቱን እቀበለዋለሁ ይለኛል እግዚአብሔር። ይውልሲ በዘመነ ላይ ታያለ። እግዚአብሔር ይናገረኛል። በዘመነ ላይ ታያለ የምሰዋቸው ነገሮች ሁሉ ፊቱ እግዚአብሔር ይቀበላቸዋል። ይውልሲ እርግማን አያገኝህም፣ ጭንገፋ አያገኝህም። በክርስቶስ ኢየሱስ ደም የእጆችን ሥራ እግዚአብሔር ይባርካል። በትውልዱ ፊት ለፊት እግዚአብሔር እንደ ታላቅ መሪ ያስነሳሃል። በጌታ በኢየሱስም እግዚአብሔር እንዲላል ተዘጋጅ። ትልቅ ሃርቨስት አለ ከፊት። አይገርምም? ያምርብሃል። አጥና ሎዳራሺ ለሃዴቫኒያ ሎዛ ኤማንታላቫሽ እግዚአብሔር የከበረ እጁን በላይ ላይ ያመጣል። የከበረ እጁ ሃሌሉያ። የሚገርም ሪቫይቫል ይነሳል ባንተ። ሃሌሉያ። የሚገርም እንዴት እንደተሰብሮ እንደሚወጣ አታውቅ። እንዴት ብሬክ አውት እንደሚያደርግ አታውቅ። እንዴት ሃሌሉያ። በማታውቀው ሁኔታ ትውልድ ወደ አንተ ይሳባል። በማታውቀው ሁኔታ እስቲ የጌታ ንገረን ይሉሃል። my god እንዴት ሆነ ነው እንደዚህ ተለወጥከው ይልሃል ትውልድ። ሃሌሉያ። እግዚአብሔር የሕይወት ሽታ ያደርግ በትውልዱ መካከል። ክፉ አይንካ፣ እግሮች በዘይት የጠለቁ ይሆኑ። ሃሌሉያ። መጽሐፍ እንደሚል ከራስ ላይ ዘይት አይታጣ እንደሚል በጌታ በኢየሱስ ስምና ስልጣን ህልውናው ይከተለ። አይምሮ የተባረከ ይሁን። ከሚያስተምሩህ ይልቅ ጥበበኛ ሆን። መጽሐፍ እንዳለ ካስተማሩኝ ይልቅ ጠቢብ ሆንኩ እንዳለ በጌታ በኢየሱስም ከሚያስተምሩህ ይልቅ ጠቢብ ሆን። በኢየሱስ ማይ ጋድ አትሰናከል። ሃሌሉያ። መሰናከል አያግኝህ። እጆችህ እግሮችህ የተጠበቁ ይሆኑ። ዴስቲኒህ በእግዚአብሔር ብርሃን የተሞላ ይሁን። እባርካለሁ፣ እንደ አባት እባርካለሁ በጌታ በኢየሱስም ሰሚት ለማድረግ አልፈራህምና በጌታ በኢየሱስም እግዚአብሔር ፊቱን ያብራል። አንድ በጣም የሚገርመኝ ነገር ልንገራችሁ። አንድ መንፈሳዊ ልጅ ነበረ። አንድ ቀን ሁሌ ነው ብላችሁ አስራታችሁ ላይ ታማኝ ሁኑ እላችኋለሁ። አንድ ቀን የመጀመሪያ ጊዜ 17 ዓመቱ ነው። አስራቱን ይዞ ደፈርስ እንዲዞ ሲመጣ እግዚአብሔር እንዲያለኝ ረጅም አስኬደዋለሁ አለ። አስራቱን ስለሰጠ አይደለም ስለታዘዘ። because of the obedience. It's not about the money. $200 አይሆንም $160 ነው ይዞ የመጣው። ታማኝ ሁን። የመጀመሪያውን የተሰጠውን ደሞዙን ይዞ መጣ። አይገርምም? ይሄው ለእግዚአብሔር ብሎ አለ። እግዚአብሔር because of his obedience እግዚአብሔር ብራችሁን አይደለም የሚያየው መታዘዛችሁን። እግዚአብሔር ፊት ለፊት የምታሳዩት obedience submission የሚከፍትላችሁ በሮች አሉ። በእውነት ክብር ለኢየሱስ ሲሆን ይኸውልህ የሚገርምህ ነገር በመንገድ ሁሉ የሚረዳን ሰው ይልክልሃል እግዚአብሔር። አትሰናከልም። ሃሌሉያ። ትዝ ይልሃል ደጉ ሳምራዊ እንዳነሳ አንተ ሌዋውያን አያነሱም፣ ካህናቶች አያነሱም። የተጣመሙ የተመቱ ሰዎች ይረዱሃል። አመፀኞች እጃቸው ላይ ደም የተሞሉ ሰዎች ይረዱሃል። እንዲህ አታደርግ ይሉሃል። ማይ ጋድ ሂድ በዚህ ይሉሃል። በኢየሱስ ስም እግዚአብሔር ይደግፈሃል፣ ቀኝህን ያበረታዋል። በጌታ በኢየሱስ እግዚአብሔር ሁሉ ጊዜ ከምናደርገው አገልግሎት ከምንሰጠው ነገር የምንሰጥበት ልብ ይፈልጋል።
እዚህ ውስጥ ያላችሁ አምላካችን ልዑል እግዚአብሔር ባደነው እናገለግለዋለን። አሜን ሃሌሉያ። ይሄ ሰበር ነው ትላለህ። ጌታ ይመስገን ሃሌሉያ። ምሳሌ 18:21 አይደለ? ዛሬን ያለን ጌታ ይመስገን። እንመለሳለን። አሜን አሜን። ከዚህ የሚወዳት ፍሬዋን ይበላሉ አይደለ? በአንደበት እጅ ነው፣ በአንደበት እጅ ነው። እጅ ምላስ አንደበት እጅ ነው ማለት ነው። እና ተጠንቀቅ። ሁሉን አትጨብጥበት፣ ሁሉን አትምታበት። አሜን እሺ ኦኬ 12 ላይ አይደለ? ምዕራፍ 12 ቁጥር 18 ደግሞ እንየው እስቲ። በጣም ነው የሚያስፈራው። እሺ ምሳሌ ነው አይደል? እዛው እንደሚዋጋ ሰይፍ የሚለፈልፍ ሰው አለ። የጠቢባን ምላስ ግን ጤና ነው። የጠቢባን ምላስ ግን ምንድነው? ጤና ነው። ድገመው። ጤና ነው። ድገመው። ያንን የሚለፈልፍ ሰው እንደሚዋጋ ሰይፍ የሚለፈልፍ ሰው አለ። እንደሚዋጋ ሰይፍ የሚሰብ በጣም አያስደነግጥም? ጋይስ ትዝ ይላችኋል ሰለሞን እንዲህ አለ። ጋለሞታይቷ ሴት ይላል ሰለሞን ሲናገር ከአንደበቷ my god listen this one I think ምዕራፍ 5 ላይ ነው። ከአንደበቷ ከቂቤ ይልቅ የለሰለሰ ከንፈሮቿ ከቂቤ ይልቅ የለሰለሰ ነው፣ አንደበቷ እንደማር ነው ይለዋል አይደለ? ከንፈሮቿ ከቂቤ ይልቅ የለሰለሱ ናቸው ማለት ደሞስት ለውሳስ በጣም ሮማንቲክ ቃል ነው የምትጠቀመው ማለት ነው። አንደበቷ እንደማር ነው ነገር ግን ሰይፍ አለው ይላል። ያገኘው ሲሶ ያወጣልኝ I think ምዕራፍ 5 ላይ ስለ ጋለሞታዊ ሴት እሱ ጋር በጣም የሚገርማችሁ ዊዝደም እናያለን። በጣም የሚገርማችሁ ዊዝደም። የሚለፈልፍ ሰው እንደ ሰይፍ ነው፣ ይዋጋል። find it ላምቦ እሺ ከጋለሞታዊቷ ሴት ከንፈር ማር ይንጠባጠባልና ከጋለሞታዊ ሴት ምን ይንጠባጠባል? ከንፈር ማር ይንጠባጠባልና ማር ይንጠባጠባል። እሺ አፏም ከቅቤ የለሰለሰ ነውና አፏም ከቅቤ ይልቅ የለሰለሰ ነው። ስሙኝ በደንብ አድርጋችሁ እዚህ ጋር እነዚህ እንደ ማርና እንደ ቅቤ ያለው ሁለቱም የእግዚአብሔር ቃልን የሚወክሉ ናቸው። በደንብ ስሙኝ ማለት ቃልህ እንደ ማር ጣፈጠኝ አላለም ዳዊት? ሰው አሁን ዳማች ፓወር አለው ማለት ነው። ዳማች ማለት በጣም ሶ ዲሲቨር ልክ የእግዚአብሔር ቃል እንደሚጣፍጣችሁ የጋለሞታዊ ሴት አንደበት ይጣፍጣል። ስሙ የለሰለሰ ነው ሚል አገባብ ያቀበታል ማለት ነው። ስሙ አሁን ሲቀጥል ይውላችሁ ይዋት እሺ ፍጻሜዋ ግን እንደ ሪት የመረረ ነው። ፍጻሜዋ ግን እንደ ሪት የመረረ ነው። ቀጥለው አንብቡት ስሙት። አሁን ሁለት አፍ እንዳለው ሰይፍ የተሳለ ነው። ሁለት አፍ ሰይፍ አሁን ሴቱ ጋር ዕብራውያን ምዕራፍ 4 ቁጥር 12 ላይ ትዝ አይላችሁ? you see the power like ቅቤ ነው ማር ነው እንደ ሰይፍ ነው፣ ግን በተቃራኒው ነው ስራውን የሚሰራው። እስቲል ግን ወርድ ነው፣ እስቲል ቃል ነው። you see the word። እሺ ቀጥሉ። ሂደው የምታረገውን ጉር ተመልከቱ። እሺ እግሮቿም ወደ ሞት ይወርዳሉ። እሺ አረማመዷም ወደ ሲኦል ነው እያለ ያለው አጠማመዷን ነው እንጂ ያካይድ እንደ ሞዴል ትሄዳለች እያለን አይደለም። ኦኬ ሺሶ የምትሄድበት አካሄድ ከያዘች ይዛ ትገባለች እያለን ያለ። ቀጥለው እሺ
የቀና የህይወትን መንገድ አታገኝም። እሺ በአካሄዷም የተቅበዘበዘች ናት። የሚታወቅም አይደለም። ማለት የተቅበዘበዘች ማለት ፕሪዲክት ልትገምተው አትችል። ሴትዮ ጤነኛ ናት አይደለች፣ ምርጥ ናት አይደል እንትን ማለት አትችል። ግን የተቅበዘበዘች ናት፣ ሬስትለስ ናት። ለምንድነው ሃንት ለማድረግ? ግን እዚህ ጋር ጌሙ ማነው ሃንት የሚደረገው? ማነው ሃንት እዚህ ጋር ነው እንግዲህ ጌም ቼንጀር የሆነው ነገር የሚመጣው። ጎ ሄድ እሺ የቀና ህይወትን መንገድ አታገኝም፣ በአካሄዷም የተቅበዘበዘች ናት፣ የሚታወቅም አይደለም። አሁንም ልጄ ሆይ ስሙኝ፣ ከአፌም ቃል አትራቁ። እሺ ቀጥለው። በጣም የሚገርም ነገር ትሰማላችሁ። እሺ መንገድን ከርሷ አርቅ፣ ወደ ቤቷም ደጅ አትቅረብ። ክብርህ ለሌላ እንዳትሰጥ፣ እድሜህም ለጨካኝ ለሌሎች ከሀብት እንዳይጠግቡ፣ ድካምህን በባዕድ ሰው ቤት እንዳይሆን፣ በመጨረሻም ስጋና ሰውነትን በጠፋ ጊዜ ታለቅሳለህ። ይኸውላችሁ ይህንን ቃል የምትሰሙ የተባረካችሁ ናችሁ፣ በጣም የተባረካችሁ። ዋው! በመጀመሪያ ደረጃ የሚያመልጣት የለም። ማንም ሰው ማምለጥ አይችልም ከሷ። በጣም ስማርት ናት። አካሄድ ትችልበታለች፣ ማጥመር ትችልበታለች። ማወቅ አትችልም። አሁን በደንብ አድርጋችሁ ስሙኝ። ሰው ሰለሞን ምን እያለ ነው ያለው? ለማምለጥ ከፈለክ እኔን ሰማኝ እያለ ነው ያለው። እያወራ ያለው ጥበብ ነው። እቺን ነገር ስሙኝ በደንብ አድርጋችሁ። እሷ ጋር ሄደ ማምለጥ አትችልም። ሰምተ ነው የምታመልጠው። የገባው ብቻ ነው አሜን የሚለው። እሷ ጋር ሄጄ ሸውዳታለሁ ማለት አትችልም። the most powerful wisdom ካልተቀበልክ ይሄኛው ዊዝደሟ ካንደበቷ ማር ይወጣል። ከቅቤ ይልቅ የለሰለሰ ነው፣ ሰይፍ ነው፣ አታመልጠው። ለማምለጥ ከሷ ጋር መሟገት አይደለም ያለብህ፣ የሰማይ ዊዝደም መስማት ነው ያለብህ። መያዝ የማይችለው በእግዚአብሔር ጥበብ ቃል የተሞላ እንጂ የተጠበበ ሰው አይደለም፣ ዋይ ሰው አይደለም። ምክንያቱም በዚህ ምድር ላይ ያለውን ሁሉ የመጣል አቅሟ ካፓሲቲዋ ሃይ የሆነው ኢንክሉዲንግ ኤልያስን ማለት ነው ማንከባለል የሚችል ተስፋ ልታስቆርጥበት የምትችል ቃል አላት። ኤልዛቤት ቃል አላት። is a spirit እየነገርኳችሁ ያለው ስለ ጾታ ሳይሆን ስለ አጋንንታዊ አሰራር ድምጽ ነው። ስለ ፕሮግራም ነው እያወራችሁ ያላችሁ እንጂ ስለ አንድ ሴትዮ አይደለም እያወራን ያለነው። so in the kingdom of God always system እንጂ ሰው አይደለም እየሰራበት ወይም ጠላታችን። there's a system። ባቢሎን ብለን ስንል ስለ ግንብ እያወራን አይደለም፣ በግንቡ ስለተሰራው አጋንንታዊ ጥበብ እያወራን ያለነው። ኤልዛቤል ብለን ስንል ስለ አንዲት ሴትዮ እያወራን አይደለም፣ በሴትይቷ ውስጥ ሲሰራ ስለነበረው አጋንንታዊ አሰራር። Are you with me guys? So every ነገር በለዓም ብለን ስንል is a system, is a program of the enemy። ምክንያቱም ራእይ ላይ አለ በለዓም ሞቷል ከ4000 ዓመት በፊት። ሲስተም ነው እያወራን ያለነው። so እዚህ ጋር ምሳሌ ላይ ሰለሞን የተጠቃበትን ነገር ነው የሚያወራው። እንዳት አታመልጣትም። ለምንድነው ማታመልጣት ሲል ማሪን ተባጠባል ማን አንተ ሰለሞንም ወርቋል። እና ይውላችሁ በጣም የሚያፈነዳ ነገር ልንገራችሁ። ሰለሞን የነበረው ጥበብ አድሚኒስትሬሽን ጥበብ ነው። ሰለሞን ሴቶችን ማወቅ አይችልም፣ ሴቶችን ማስገባት እንጂ። ሰለሞን ሴቶችን መጣል ይችላል፣ ሴቶችን ማስተዳደር ይችላል። Are you with me guys? Are you with me guys? አማልክቶቻቸውን ግን ማኔጅ ማድረግ አይችልም። ኢየሱስ ደግሞ የኢየሱስ ጥበብ የአድሚኒስትሬሽን ጥበብ አይደለም፣
በእግዚአብሔር ፍቃድ የመኖር ጥበብ ነው ሁለቱም ጥበብ አላቸው ሰለሞን ጥበብ ዓለምን የሚያስተዳድርበት ጥበብ ሲሆን የኢየሱስ ጥበብ ደግሞ ለእግዚአብሔር የሚገዛበት ጥበብ ነው ኢየሱስ ዓለምን አላስተዳደረም በስጋ በነበረበት ጊዜ ምን ሲያረግ ነበር ስትሉ ለአባቱ ሲገዛ ነበር the wisdom of Christ to follow the living God ማለት ሰለሞን ከኔ ጋር ናችሁ ሰለሞን ይኖርበት የነበረው ጥበብ እንዴት አድርጎ 1000 ሴት ማስተዳደር እንዳለበት ነው ኢየሱስ ደግሞ ዝሙት ያለ ማድረግ ጥበብ ነው ነበር that's the most በጣም የመጨረሻ the most powerful wisdom you ever heard ማለት what a wisdom so ሰለሞን ያየውን አያመልጠው እንዴት ማሳመን እንዳለበት ይችልበታል what a demonic wisdom ይችልበታል እንዴት አድርጎ እንደውም አንድ እብድ ቋንቋ ተናገረ እንዲህ አለ ከአንድ ሺህ ሴቶች መካከል አንድ እንኳን አጣሁኛለ አይምሮ ሁሉም አይምሮ ይጎደላቸው በነገራችን ላይ 1000 ካገባ አንተን አይምሮ ይጎደለ አንተንም ያጣው እንዴት አርገን ነው ጤነኛለት ሶሎሞን አርዋን ለሰደበው አልፈልግም ግን 1000 ሴቶች መካከል አንድ እንኳን አይምሮ ያላት የለም ካለ 1000 ሴቶችን እንዴት ልታውቅ ቻልክ የኔ ወንድም so አይምሮ ይጎደለ አንተነ ይጎድ ሶልዬ ራስ ተናግረሃል አይምሮ ከ1000 ሴቶች መካከል ነው ያለው በነገራችን ላይ 1000 ሴቶቹ ሲመጡ አንተ ላይ ነው የከውት አንጋሊ ሶልታ አይደለ አዩድ ሚ ጋይስ ከኔ ጋር ናችሁ hello so 1000 ሴቶች ሼር አደረጉት እንጂ እሱን ገቶይ መተዋልጠ ሼር ነው ያደረጉት እየመጡ ነው የሚያካፍሉት እሱ ምንድነው ተቀባይ ስለሆነ አይምሮ የሚጎለው እሱ ነው እነሱ አይደሉም ወደ ሌላ ነገር ውስጥ ልታስገቡኝ አይደል እንዴ አሁን እንትኖቹ 700 ቅባት 300 ሚስቶች ነበሩት ምናምን ይለኛል ምስ ሶዩ አብዶ እኮ ነበር እንዴ ይወጡ አንድ አጣው ብሏል እኮ እዛው ውስጥ 1000 ሰው አስገብቶ እንዴት ነው አንድ ሊያገኝ የሚችል 1000 ሰው ቢያስወጣ አንድ ያገኝ ነበር ሶ ገብቷል እኮ ኦሬዲ እንዴት 1000 ውስጥ እኮ አለ ማይንድ ላይ 1000 ሴቶች አሉ ልብ ላይ 1000 ሴቶች አሉ እንዴት አንድ ታገኛል ልትለየው አትችልም ማለት ተጠጋጠጋ በሉ እንኳን የማትችልበት እኮ ሌቭል ላይ ይደረስከው ገብቷል እኮ ኦሬዲ they are living in your side እኮ ውስጥ ነው ያለው አንዳንድ ሰዎች እኔ ማፍቀር አቃተኝ ይላል እንዴት ታፈቅራለህ አውጣቸውና ከዛ በኋላ እንዳስገባ ሱዚን ጫልቱን አሰፋን ይኖ ምንም ገብቷል አበባየውሽን እንትና ምናምን አስገብተ በቃ አንድ እኮ ሴት የሚባል የለም ይለኛል እንዴት ይኖራል አንተ ውስጥ እኮ ገብተው አጣናቸው ገብቷል የሉም እኮ ገብቷል ለማግኘት መውጣት ያለባቸው መጀመሪያ ማሙሻ ፋንታ እንዴ ሲናገር የሰማሁት ነገር ሶ እግዚአብሔር በመድር ላይ በመድር ላይ የሆነ ነገር መደበቅ ፈለጋሉ እዛ መደበቅ ሲፈልግ ቆየት ልደብቅ ብሎ ከዛ በቃ ውሃውስ ልደብቀው ሲል ከዛ አንዲት እንሰሳ መጣችና ስሟ እንዲታወቅ አልፈለገችም እግዚአብሔር እዛም እኮ ቴክኖሎጂ ደርሷል የተደብቋል ከሰው ልጅ ውሃውስጥም አሉ የትምድ ቢድቢል አይደበቀም ከዛ አንዲት እንሰሳ ተነሳችና እግዚአብሔር ሆይ እኔ ልንገር የት እንደምደብቀው ከሰው ልጅ አለችው የት ልደብቀው ሲል ራሱ እስከተተው አገኘው ማለት ራሱን ስለማያይ የክሰው እስከተተው አለችው ከዛ በኋላ መቼ የማያገኘው ኡነቱ እኮ ነው 1000 ሴት ገብቶ ሚስታጣው ይላል አንድ ወንድ አስገብታ ባልጠፋ አስወጪና ከዛ ታይዋለሽ ውስጥ ያለ እንዴት ይታያል ሁሉ አይሙር የጎደላቸው ናቸው እሺ እንቀጥል this is amazing wisdom guys listen to me the most powerful wisdom ነፃ የሚያወጣችሁ ነው መነግራችሁ so ስለዚህ ከሰለሞን ጥበብ የኢየሱስ ጥበብ ይሻላል come on that's the wisdom we needed አይደለም ወይ የሰለሞን wisdom ከሴት አላስመለጠውም ከሞት አላስመለጠውም ከጣዖት አላስመለጠውም ኢየሱስ ግን ከኃጢአት ጠብቆታል እግዚአብሔር ምክንያቱም እግዚአብሔርን መፍራት ገባ ሰለሞን ፋይናሊ ነው የባነነው እግዚአብሔርን መፍራት ጥበብ ነው ያለው ከወደቀ በኋላ ነው ኢየሱስ ግን ገና ሲጀምር ነው አባት ሆይ ብሎ ጀመረ አሎዳ ኢና ሀደሌቫሊ ዳራሺ ለሃቦረዛቫ አኔታላቫኖ ላሰካቴቫ
ሃሌሉያ ማሌቫኖ ቡዳራሺ ሃሌሉያ አባቶ ያለ ዮሐንስ 17 ላይ ሰዓቱ ደርሷል ልጅን አክብረው ስጋ በለበሰው ሁሉ ላይ አክብሮሃል ኢየሱስ ሃሌሉያ ኢየሱስ ኢሳይያስ ምዕራፍ 11 ላይ የሚገርም ቃል እኮ እግዚአብሔርን የመፍራት መንፈስ ያርፍበታል ሃሌሉያ እንትን መንግስትን መሽነው ተመልሰው እኔ ስለ መንግስት አገባኝም ስለ ሮም ይላል ሰለሞን ቢሆን ኖሮ እኔ ላሳየ እንዴት እንደሚደረግ በነገራችን ላይ ሰለሞን ግዛቱን ያስፋፋው ያገባ ነው ኢየሱስ ግዛቱን ያስፋፋው ኃጢያትን እየገደለ ነው is not awesome guys is not awesome ይል 1000 ሴት ያገባበት ሴት ወዶ ብቻ አይደለም ሶየው ዋይዝ ነው ከአንድን መንግስት ለምሳሌ የኢትዮጵያን ለመግዛት ከፈለገ የንጉሱን ልጅ ያገባል ከዛ በኋላ ግዛቱን ያሰፋል ከሁሉም ጋር ሰላም የሆነው ልጆቻቸውን ያገባ ነው ሰለሞን ግዛቱን ያሰፋፋው ኢየሱስስ ኃጢያትን መስቀል ላይ ገሎ my god ለዚህ ነው መጽሐፍ ሲናገር እንደዚህ ይላል ከሰለሞን የሚበልጥ በዚህ አለ ከሰለሞን የሚበልጥ በዚህ አለ ነግራቸዋለሁ ከዚህ በፊት ይማነው ሰለሞን መፍቴ ሰጣን አሉት አንዷ ደብቃ አንዷ ገላ እና በኋላ ሰይፍ አምጡልኝ አለ ሕፃኑን ለሁለት ውቅረጠው አለ አስባቸዋል ኢየሱስ ጋር ቢመጣ ሁለቱንም ነው የሚያስነሳቸው ከሞት ሁለቱንም ልጅ ይሰጣቸው ነበር that's the wisdom እኮ አይደለም ወይ አንዷ ሞተባት አንዷ ተሰረቀባት እዚህ በህይወት ያለውን የኔ ነው ብለው ሲጣሉ ሰለሞን ሰይፍ አምጡልኝ አለና ለሁለት ከፍለዋል አለና ከዛ በኋላ በሚገርም ሁኔታ እናት የሆነችው እንዳይገደል አለች በቃ አንቺ ነሽ ለዛች አንቺ ነሽ እናት ኢየሱስ ቢሆን it's okay ማን እንደሰረቀውም ያቃል ሲጀመር ሰይፍ መምጣት የለበትም የሞተውን አምጡልኝ ነው የሚለው ሰይፍ አምጡልኝ አይለው that's the king I worship hallelujah ያንን ንጉስ ነው ማመልከው ያንን ጀግና ነው ማመልከው ያንን ንጉስ ነው ማመልከው እኔ እዚህ ጋር አንድ ሰበር ምክር ልምከራችሁ ፓስተሮች እጅዛችሁ ከምትሄዱ ጸልዩልኝ ብላችሁ ኢየሱስ ፊት ይዛችሁ ሄዱ ጌታን ከልቤ ነው ብላችሁ ማንንም ይዛችሁት እነሱ አገልጋዮች እኮ ሰለሞን ናቸው ሰይፍ አምጣ ነው የሚሉት የእውነት ሰይፉን አምጣ ነው የሚሉት ከዛ በኋላ ከዛ ያው እናንተን የተፈወሳችሁ ይመስላችኋል የሰው ልጅ ይዛችሁ ሄዳችሁ ከዛ እንደዚህ ይላሉ ቆሞ ያው እኔ ጋር ከመጣች በኋላ ነው ህይወቷ ለአንዴና ለመጨረሻ የተለወጠው ብሎ ሳክሳቸውን ይከተላሉ ማለት ከኔ ጋራችሁ በቃ አንደኛ ብለው ኢየሱስ ጋይዞስ አንቺም ኔክስት ነው የሚለው ከዛ ጌታ የሚቀጥለው ማን ነው ሃሌሉያ በቃ ጨርሰናል ኔክስት ክብር ሁሉ ለኢየሱስ ይሁን አየራይዝም እኮ ጌታ አየራይዝም ቀጥሎ ሲፖልዬ ይሄንን ሌላ ጊዜ እንለዋለን የሰለሞን ጥበብና የኢየሱስን ጥበብ በደንብ እንማረዋለን የሁለቱ ዊዝደም is beautiful አይደለ በጣም ጥበብ ነው ሃሌሉያ alright okay go ahead ምክንያቱም የእግዚአብሔር ቃል ብርሃን አለው መምጣት አለብን አይደል ጤነኛ ያደርገናል ክብር ሁሉ ለኢየሱስ ይሁን okay go ahead እንያት እስቲ ጋለሞታዋል ክብርህ ለሌላው እንዳትሰጥ እድሜንም ለጨካኝ ሌሎች ከሀብታም እንዳይጠግቡ ከሀብትህ እንዳይጠግቡ ድካምህን በባዕድ ሰው ቤት እንዳይሆን በመጨረሻም ስጋህና ሰውነትህ በጠፋ ጊዜ ታለቅሳለህ ትላለህም እንዴት ትምህርትን ጠላው ምን ጠላው ነው የሚለው አሁን እሷ ያደረገችበት ነገር አታላ ማራውጥታ በቂቤ በለሰለሰ ዲሲፍ ካረገችው በኋላ ከዛ በኋላ ህይወትን ከጠላ በኋላ ወይኔ ብሎ ምንድነው የሚለው የሚጸጸተው ትምህርትን ለምን ጠላው ትምህርትን ለምን ጠላው እሺ ቀጥለው ትምህርትን ለምን ጠላው ልቤም ዘለፋን ናቀ
ለምንድነው ዘለፋን የናቁ? ትምህርትን ለምን ጠላው? እሺ ያስተማሪዎችንም ቃል አልሰማሁም። አሁን ይውላችሁ እሷን መመከት የሚቻለው በመሰማው ቃል ነው። እስኪ አንድ አሜን በሉ። ምሳሌ ምዕራፍ 5 ነው እያነበብን ያለነው። you see what I'm saying? so እሷ ልታጠቃህ የምትችለው በድምጿ ነው። እግዚአብሔር ሊያድንህ የሚችለው በድምጹ ነው። ሁለቱም ቃል ነው የሚጠቀሙት። የሷም ቃል ሰይፍ ነው፣ የእግዚአብሔርም ቃል ሰይፍ ነው። so ይሄንን ሰይፍ ሊበላ የሚችለው ያኛው ሰይፍ ብቻ ነው። ይሄኛውን ማር ባዶ የሚያደርገው የእግዚአብሔር ቃል ማር ነው ማለት። ይሄኛውን ቂቤ ሊያበላሸው የሚችለው ይሄኛው ነው ማለት። so አሁን በምንም አይነት ዊዝደም አትበልጣትም። የሚውጠው የእግዚአብሔር ቃል ብቻ ነው። go ahead የእግዚአብሔር ቃል መስማት ጎበዝ እንዴ! እሺ ስሟት። ያስተማሪዎችንም ቃል አልሰማሁም፣ ጆሮዬንም ወደ አስተማሪዎቼ አላዘነበልኩም። go ahead በማህበርና በጉባኤ መካከል ወደ ክፉ ሁሉ በመድረስ ጥቂት ቀረኝ። ከጉድጓድ ውሃ ከምንጭህም የሚፈልቀውን ውሃውን ጠጣ። ምንጮች ወደ ሜዳ ወንዞች ወደ አደባባይ ይፈሳሉን? ላንተ ብቻ ይሁን፣ ካንተ ጋር ላሉ እንግዶች አይሁን። yes ምንጭህ ብሩክ ይሁን፣ አሜን። ከጉብዝናህም ሚስት ጋር ደስ ይበልህ። አሜን። go ahead እንደ ተወዳጅ አፍጥጣትኝ እኔ አግብቻለሁ። አሜን ነው የምለው። ጌታ ይመስገን። እሺ ቀጥል። እንደ ተወደደች ዋላ እንደ ተዋበች ሚዳቆ ጡቷ ሁሉ ጊዜ ታርካ በፍቅሯም ጡቷ በደንብ ጊዜ መጽሐፉን ያለው እኔ አይደለው። ምን አስፈራ? ክብር ሁሉ ለኢየሱስ። እሺ በፍቅርህም ሁሉ ጊዜ ትጥገብ። ልጄ ሆይ ስለ ምን ጋለም ልሳን አረከው? በደንብ አርጋ አንብቦ ረገጥ አርጋ። እሺ በፍቅሯም ሁሉ ጊዜ ትጥገብ። ልጄ ሆይ ስለምን ጋለሞታ ሴት ትወዳለህ? የሌላይቱስ ብብት ለምን ታቅፋለህ? የሰው መንገድ በእግዚአብሔር ፊት ነውና አካሄዱን ሁሉ እርሱ ይመለከታልና። ኃጢአቱ ታጠምደዋለች፣ በኃጢአቱም ገመድ ይታሰራል። አልተቀጣምና እርሱ ይሞታል፣ በሰይፉም ብዛት ይስታል። አሁን ሰለሞን ይታያቸዋል በኮንሲኩዌንሱን እየነገረ ያለው፣ ግን ኮንሲኩዌንሱ ጋር ከመምጣቱ በፊት የሚያመልጥበትን ዊዝደም እየነገረ ነው። ትምህርት፣ የእግዚአብሔር ቃል ጥበብ ይውላችሁ። ይህንን ነገር ልባችሁ ላይ እንድታትሙ ትፈልጋለሁ። ሸሽታችሁ ሳይሆን ሰምታችሁ ነው የምታመልጡት። አሊ ምን እያልክ ነው? ሽሽ ይላል አይደለም የምትለኝ? ከሷ ትሸሻለህ፣ ከራስ ወዴት ትሸሻለህ? እሷ ጌሙን የምትጫወት ፕሬዲክተብል ናት፣ አትያዝም ይላል። ስለዚህ ሬስትለስ የሆነ ሰው አይደለም የትም ቦታ ነው የሚነዳው፣ እረፍት ማጣቱ ነው። ሃንት ነው የሚያደርገው። አንድን አመጽ ለማምለጥ ከተማ መቀየር ሳይሆን ልብ መቀየር ነው ያለበት ነው። የእግዚአብሔር ቃል ነው መጨመር ያለበት። የእግዚአብሔር ቃል አቅም አለው ሊያስመልጠን የገባው። አሜን አሜን። ትምህርትን ለምን ናኩኝ? ለምን መስማት አቃተኝ? ከሷ የተንኮል ጥበብ ሊያስመልጥህ የሚችለው የተሞላ እግዚአብሔር ቃል። ግን በጣም በሚገርም ሁኔታ ስሙኝ ያለው በጣም የሚያሳዝን ቃሏ ኃይለኛ ነው። አታመልጥ። የምታመልጠው በቃሉ ብቻ ነው። እሺ ቃሏን የማመልጠው በቃሉ ነው በሉ። ጥበቧን የማመልጠው በጥበቡ ነው። The word of God has a power. ክብር ሁሉ ለኢየሱስ ይሁን። አሜን ነው። እንቀጥላለን። አሜን ሃሌሉያ። ክብር ሁሉ ለኢየሱስ ይሁን። Let's keep reading. ምዕራፍ 15 ቁጥር 1 ላይ እሺ የለዘበች መልስ ቁጣን ትመልሳለች። የለዘበች ምን መልስ? ቁጣን ትመልሳለች። እሺ
ሸካራ ቃል ግን ቁጣን ታስነሳለች። ዋው! የጠቢባን ምላስ ዕውቀትን ያሳምራል፣ የሰነፎች አፍ ግን ስንፍናን ይፈቅዳል። ጌታ የእግዚአብሔር ዓይኖች በስፍራ ሁሉ ናቸው፣ ክንፎቹንና ደጎቹን ይመለከታል። ክፎችንና ደጎችን ይመለከታል። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። እዚህ ጋር አንዳንድ ዊዝደሞችን ልስጣችሁና ደግመህ አንብቡ። የለዘበች መልስ ቁጣን ትመልሳለች፣ ሸካራ ቃል ግን ቁጣን ታስነሳለች። የለዘበች መልስ ቁጣን ታስነሳለች። የለዘበች ምን መልስ? በጣም እዚህ ጋር ላይክ ሜሬጅ ላይ ፌሎሺፕ ላይ ሊደርሺፕ ላይ በጣም ወሳኝ የሆነ ቃል ነው ይሄ። ብዙ ጊዜ አሁን እዚህ ጋር ሲናገርህ ዋይዝ ብቻ ሳይሆን የለዘበ መልስ ያበርደዋል። ባይብል በንግግር ዋይዝ እንድንሆን ምክንያቱም ቅድም አይታችኋል ምዕራፍ 18 ላይ የሚያወራ ሰው እንደምን ይላል? እንደ እሾክ ነው፣ እንደ ጭንቁር ነው። የምታወጣቸው ዊዝደም የሌላቸው ቃል ፕሮቮኪያ ሰዎችን ሊያማሩ ይችላሉ፣ ሊያበሳጩ ይችላሉ። አግኛችሁ በዚህ መካከል ተጎዳው ከምትል የምትጠቀመው የለዘበ ቃል ቁጣን ሊያበርድ ይችላል እያለ ያለው ሰለሞን። be wise አንዳንዴ ምንድነው ባል ግንፍል ሲል ሚስ የምትሄደው የለዘበ ቃል መጠቀም ቁጣውን ሊያበርደው ይችላል። that's the wisdom of the word of God። ብዙ ጊዜ በንግግር በሚመለከት ዋይዝ አይደለንም። እኛ ቁጣን ማብረድ የምንፈልገው እውነትን በቁጣ በመናገር ነው። that's the most worst thing ማለት ማሸነፍ አትችሉም። የለዘበ ቃል ብቻ ነው ቁጣ ሊያበርደው የሚችለው። አንድ ነገር ልንገራችሁ፣ አንድ ሰው በትራማ ውስጥ ያለ ከሆነ የምትናገሩት ቃል ሳይሆን የምትናገሩበት ቶን ነው ሊያበርድለት የሚችለው። ቶን በጣም ወሳኝነት አለው። ማንም ሰው በደንብ አድርጋችሁ ስሙኝ፣ ማንም ሰው እውነትን ሊናገር ይችላል። እውነትን የሚናገርበት ግን የለዘበ ቃል ነው ሰውየውን ሊያሳምን የሚችለው። ከዛ ትኮራላችሁ፣ እኔ እውነትን አንዴ ተናግሬያለሁ ትላለች። እውነትን የተናገራችሁበት ቃል ግን የሰውየውን የተጎዳበትንና ወይም ደግሞ ያለበትን ትራማ በመነካካት ነው። ለምሳሌ ሱስ ውስጥ ያለውን ሰው ሄዳችሁ አንተ እስከመቼ በሱስ ውስጥ ተቀመጣለህ ብትሉት ማለት ነው ምንድነው የሚላችሁ? ነገር ግን ሄዳችሁ እግዚአብሔር እኮ ነፃ ያወጣል አትቆይም ብትሉትስ? የሐሳቡ እኮ ተመሳሳይ ነው። የተጠቀማችሁት ግን ጸጋን እየሰጣችሁት ነው ያላችሁት። ለዚህ ነው መጽሐፍ ቅዱስ ለሚሰማችሁ ጸጋን ታካፍሉ ዘንድ ንግግራችሁ በጨው እንደተቀመመ በጥበብ ይሁን። ለካ ሰው ሲናገር ግሬስ ያስተላልፋል ማለት ጸጋ ታስተላልፋላችሁ። እኔ አንዳንዴ በጣም ይገርመኛል፣ ሌላ ጊዜ ብናወራዋለን። አንዳንድ ኖርማል ያልሆኑ ቃላቶቹ ብቻ ሳይሆን ከቃላቶቹ በስተጀርባ የሚጫወተውን አካል ማወቅ መቻል አለብን። ሐዋርያት ሥራ ላይ አወጡልኝ እስቲ ያቺ የሟርተኝነት መንፈስ የነበረባት 17 ላይ ነው እስ ያወጣል። እየው ክብር ለኢየሱስ ይሁን። ያገኝ ያወጣልኝ። ባለፈም አይተናል። የለዘበ ቃል ተጠቀሙ። የት አለ? አንብባል። እሺ አዲሱ መደበኛ ነው ማለት ነው። እሺ ሐዋርያት 16 ከቁጥር 16 ጀምሮ አንድ ቀን ወደ ስፍራ ስንሄድ በጥንቆላ መንፈስ ትንቢት የምትናገር በምን መንፈስ? በጥንቆላ መንፈስ
ከጥንቆላ በኋላ ነው ትንቢት የሚል ቃል ያለው አይታችሁ ትንቢቱ ሳይሆን የሚፈልገው የትንቢቱ ከየት እንደመጣ ምንጩ ማወቅ ነው ያለበት yes አይደለ ትንቢት ብለ አትጩ ትንቢቱ የመጣበት መንፈስ በጥንቆላ መንፈስ ትንቢት ነው የሚለው እንጂ ትንቢት ላይ ዘለና አይደለም እኛ ትንቢቱን ሳይሆን የምንፈልገው ትንቢቱ የተናገረበትን ስፒሪት ካች ማድረግ አለብን ማለት ነው የሚያመጣውን ኢንፍሉዌንስ ተመልከቱ በጥንቆላ መንፈስ ትንቢት የምትናገር አንዲት የቤት አገልጋይ አገኘችን በነገራችን ላይ እሺ ሴትይቷ የቤት አገልጋይ ሰራተኛ ናት በጣም የሚያስደነግጠው ሰራተኛ ሆነ ሀብታም የምታረግ ቀጥሎ ኦኬ እርሷም በዚህ የጥንቆላ ስራዋ ለአሳዳሪዎቿ ብዙ ገንዘብ ታስገኝላቸው ነበር እሷ ሰራተኛ ናት ሀብታም ታረጋለች እሺ yes ይህቹ አገልጋይ ጳውሎስንና እኛን እየተከተለች እነዚህ ሰዎች የመዳንን መንገድ የሚነግሯችሁ የልዑል እግዚአብሔር አገልጋዮች ናቸው በማለት ትጮህ ነበር ይህንም ብዙ ቀን ደጋገመችው ጳውሎስ ግን በዚህ እጅግ በመታወኩ ዞር ብሎ ያን መንፈስ ከእርሷ እንድትወጣ በጌታ በኢየሱስ ክርስቶስ ስም አዝሃለሁ አለው መንፈሱም በዚያው ቅጽበት ወጣላት ድጋማው አንድ ቀን ወደ ጸሎት ስፍራ ስንሄድ በጥንቆላ መንፈስ ትንቢት የምትናገር አንዲት የቤት አገልጋይ አገኘችን እርሷም በዚህ የጥንቆላ ስራዋ ለአሳዳሪዎቿ ብዙ ገንዘብ ታስገኝላቸው ነበር ይህችው አገልጋይ ጳውሎስንና እኛን እየተከተለች እነዚህ ሰዎች የመዳንን መንገድ የሚነግሯችሁ የልዑል እግዚአብሔር አገልጋዮች ናቸው በማለት ትጮህ ነበር ምን ያንስመጮ የመዳንን መንገድ የሚነግሯችሁ ሰዎች ናቸው ያለች እኮ ታዲያ አገልግሎታቸውን ደገፈች እንጂ ምን አደረገች እቺ ሴትዮ እኮ እንደው ሀብታሞቹ ዛጋ እሷን ሲሰማት ስለነበሩ ስለዚህ በርቆ አስከፈተችላቸው አቴንሽናቸው እኛ በር የሚከፍትልን ሰው ሳይሆን በር የሚከፈትበት መንፈስ ነው ቼክ ማድረግ ያለብን ማለት for you surprise እቺ ሴትዮ ለጌቶቿ ነው ማለት ስሌቭ ናት ማለት ነው ባሪያ ናት እቺ ሴት በባርነት ሆና ባለጠጋ ታደርጋለች witchcraft is true ግን የሚሰራው በቃል ነው ጋይስ በቃል ነው የሚሰራው አሁን ጳውሎስ የሚባረክበትን በረከት ሳይሆን የሚባረክበትን መንፈስ ነው ቼክ የሚያደርግ ብዙ ጊዜ አታክ የተደረገው even ፔንቴኮስታል witchcraftዎች አሉ ጋይስ አገኛችሁ የሚናገሩት በእግዚአብሔር ስም ነው ይሄንን ሐዋርያት ሥራ ምዕራፍ 8 ላይ ትዝ ይላችኋል ስምዖን ማን ነው ፊሊጶስን ይተባበረው ነበር ይላል እኮ ፊሊጶስ ይተባበረው ነበር መጥቶ እኔም እጅ ሊጫን አለ ትዝ ይላችኋል እጅ ሊጫንና እንደናንተ መንፈስ ቅዱስ ለሙላ ብሎ ሲለው ጴጥሮስ እንደዚህ አለው ልብ በመራራ ሰንሰለት እንደታሰረ አያለው አለ ፊሊጶስ ጋር ሲመጣ የተቀባ አገልጋይ ነው ጴጥሮስ ጋር ሲመጣ ግን የታሰረ ነው በእርግማን አዩልሚ ከአንዳንድ አገልጋዮች ያመለጡ ጠንቋዮች አሉ እነዚህ ሰዎች በእግዚአብሔር ቃል ብቻ ሳይሆን በመለየት መንፈስ ነው የምታቋጭ አታቁ ለመሰላችሁ ደር ስምዖን ዋጋ ከፍሏል ያለውን መጻፎች ሁሉ አቃጥሏል ከጥንቆላ ተቀይሯል እኮ ስለዚህ አሁን እንደምናደርገው ካራክተር ዋይስ ስትሉት ኢየሱስ መስዋዕት አድርጎ የመጣ ነው አይደለም ወይ ከእንደገና ደግሞ ሁሉም ቱቶ ነው ያገለገለ ያለው ሁሉን ስለተወ የጥንቆላው መጻፍ ስላቃጠለ አገልጋይ ነው ማለት አይደለም እኛ ዋጋ በከፈለ አይደለም እግዚአብሔር ባሳየን ነው ነገርየው መገለጥ አለበት ማለት
ሰው ዲሲቭ ያደርገናል አንድ ሰው መስዋዕት ሲከፍል ከእንደገና ደግሞ የቤተክርስቲያን ሽማግሌ ኮኔ ሶይ ምክንያቱም አማራጭ የለውም ፊሊጶስ he can be elder እኮ so ኤልደርነቱ የሚወሰነው ሰውየው በሚከፍለው ኮሚትመንት ነው በሚያደርገው መስዋዕትነት ነው how many elders there has a demon ስንቱ በመራራ ስራት ታስሯል መሰላችሁ ስንቱ ነቢያት አገልጋዮች ምክንያቱም እዛ ጋር የራሳቸውን ምልክቱ ምን መሰላችሁ የነሱን ኪንግደም ነው ቢልድ ማድረግ የሚፈልጉት የነሱን ማንነት ነው መገንባት የሚፈልጉት ስለዚህ ጴጥሮስ ይላል ትኩር ብሎ ተመለከተውና ታስረ ነው ማየው አለው ምን ብላ ያለው ታስረ ነው ማየው አለው እኛ ያገለገለ ሁሉ አይሸውደንም መስዋዕት የከፈለ ሁሉ አይሸውደንም እግዚአብሔር አባቶችን ያስነሳልን ከስጦታቸው ከመስዋዕታቸው በስተጀርባ የሚያዩልን መንፈሳቸው ክብር ሁሉ ለኢየሱስ ይሁን አይዞሽ አትፍሪ አይዞሽ የኔ እናት አይዞሽ it's okay ናብዲ it's okay go ahead. it's fine you're okay ክብር ሁሉ ለኢየሱስ ይሁን ሃሌሉያ አረ እንቀጥለዋለን ይሄማ ውጊያ ነው እንቀጥለዋለን በማን እንደተጠቀመ አላቅም ብቻ ያው ክብር ሁሉ ለኢየሱስ ይሁን amen so anyways አይታችኋል እዛ ጋር ስለዚህ አስባችሁታል እቺ ሴትዮ ጋር so the new testament church በሪዛልት አንታለልም በውጤት በፍሬ ምናም ብለን አንታለልም አሜን so እዚ 16 ላይ ምንድነው ያለው የመዳንን መንገድ ኬታ መጣችሁ ጎበዝ አዳኒ ኪኒም እንዴት አርጋችሁ ነው ልታውቁት የምትችሉት የሟርትን መንፈስ ሻራባራባ ይላል ሃሌሉያ ይላል ይታየኛል ይላል ልዑል እግዚአብሔር ይላል ትንቢት ይናገራል መገለጥ ነው የሚያመጣው ልታውቁት አትችሉ አያሌ ቀንም ነው የሚለው አይደለ 16 ምንድነው የሚለው ያው ይህች አገልጋይ ጳውሎስንና እኛን እየተከተለች እነዚህ ሰዎች የመዳንን መንገድ የሚነግሯችሁ የልዑል እግዚአብሔር አገልጋዮች ናቸው በማለት ተጮህ ነበር አንድ ምልክት ልስጣችሁ ከእግዚአብሔር ያልሆኑ አገልጋዮች ያላረፉ አገልጋዮች ናቸው ይሄንን እንደ ምልክት ያዙ you don't see them peace rest አታዩባቸው ምናልባት አንዳንዴ ከእግዚአብሔር ሆነው የተመቱ ሊሆኑ ይችላል በጫወታው rest አታዩባቸው ረፍት አታዩባቸው የተረጋጋ ህይወት አታዩባቸው አይታችኋል በየርንበት ትተነቢ ነበር እዛም እንት ምንድነው ምሳሌ ምዕራፍ 5 ላይ አይታችኋል ደግሞ ያለችው ተቅበዝባዥ ናት ይላል አይደል ይውላችሁ ስሙኝ በደም የኡነት ማገልገል ከፈለጋችሁ የመጀመሪያው ምልክቱ ሬስት ውስጣችኋል ጆይ ይታያል ውስጣችሁና ፊታችሁ የተረጋጋ ነው የሚሆነው ብልቶቻችሁ ለእግዚአብሔር የተገዛ ነው የሚሆነው እስቲ አንዴ አሜን እውነተኛ አገልጋዮች እረፍት አላቸው አገልግሎት የሚጀምረው ቀንበሬ ቀሊል ነው አይደል ያለው ጌታ እና እረፍት አለ ministry doesn't start from restless spirit mind ሴታችን ያላረፋዩ ይወላችሁ ስሙኝ በደንብ አርጋችሁ የፈለገ ቢዚ ብትሆኑ ልባችሁ ያረፈ ነው አይታችሁ አገልጋይ ትንቢቱን እንዳትመለከት ትምርቱን ስብከቱን ሳይው ያረፈ ነው ወይ ይሉዳላሃላሲ እናውዳላሺ ለሐዳሳ ምን ታላዛኪ ባራሺ ይላታል ትላንትና ለሆኑ ቅዱሳን እየጸለይኩ ነበር ደስ የሚል ጸሎት ይውላችሁ በዚህ ምድር ላይ ስኬታቸውን የሚያካፍሏችሁ ሰዎች አሉ ስራቸውን የሚያካፍሏችሁ መጻፋቸውን የሚያስነብቧችሁ ሰዎች አሉ እረፍታቸውን የሚያሳዩ ግን በጣት አታገኙ የተሳካልኝ ብሉ ስኬቱን የሚያሳያችሁ ሰው አለ
አይደለ? በጣም ብዙ ሰዎች አሉ። you will never find the rest person. እግዚአብሔር ነፃ ያወጣናል። እውነተኛ ነፃ የወጡ አገልጋዮች የፈለገ ቢዚ 24/7 ቢሰሩ ልባቸው ግን በእግዚአብሔር ያረፈ ኢየሱስ ሲሉ ምልክት ታዩባላችሁ ዘጭ ያሉ ናቸው። ሃሌሉያ። በውስጥ ሰውነታቸው ያከብሩታል። በውስጥ ሰውነታቸው ያለ እግዚአብሔር ማንም የለም ይላል። ሃሌሉያ። look እዛ ምሳሌ ምዕራፍ 5 ላይ ያችን ጋለሞቷ ሚላት እንደ ሲስተም ነው ያልኩ ኮራፕሽን ሲስተም ሬስትለስ ናት። ሁለተኛውስ እኛውም እዚህ ጋር ይዋት የጥንቆላ መንፈስ ያለባት የምትተነብይ ረፍት የሌላት እየተከታተለችን አንዳንድ ሰዎች አይታችኋል። እኔ እግዚአብሔር ተናግሮኝ ተጨነቅ ያለው ይላል። በእውነት ምን ይሻላል? ተጨነቅ። እኔ ልፈነዳ ደረስኩ የመጣምብኝ like bro አትፈነዳም። አሜን አትፈነዳም። እንትን ተዚላችኋል ቆሮንቶስ ላይ ጳውሎስ ያለው አትበጣበጡ አለ። ብዙ አንዱ ሁሉም ነው የሚተነብዩት። የነቢያት መንፈስ ለነቢያት ይገዛል። ዝም በለ አትፈነዳም። መላዶ ረሽለ ሀዲለ አትፈነዳም። ልፈነዳ ነው ልጠረምበስ ነው አትን ባናት አይወጣም። እንትና ኑጋ ረከው እንዴ ምንድን የክፍለ ሀገር ቅቤ ያረከው እንዴ ባናት ሊወጣ አይወጣም። ስኮቆጣም ይሁን ሌላ ነገር ነው ማለት። ምክንያቱም ጳውሎስ ሆና የነቢያት መንፈስ ለነቢያት ይገዛል። ከዛ በኋላ የእግዚአብሔር መንፈስ የሁከት መንፈስ አይደለም። ታረጋግ ራስን የመግዛት መንፈስ is rest. the kingdom of God listen የመጀመሪያው ምልክቱ rest ነው። we need to find a peace. አይደል ሰላም ለሰጣችሁ መጣሉ እንጂ ቅባት ለሰጣችሁ መጣሉ አላለንም ጌታ። ላሳርፋችሁ ነው መጣው to give you peace. ዓለም እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም። የጥንቆላ መንፈስ ያቀበዛበዛል እኮ ጎበዝ። ይኸውስ እየተከታተለችናል። ምን እያለችን አንዳንዱ ልተነብይ ነው ቸርችን ቢስላሉኝ በበርም ቢበለውኛል በመስኮት ገብቼ ተነብያለሁ። በመስኮት የሚገባ ሌባ ነው ይላል መጽሐፍ ቅዱስ። ካልሰሙ ሁነሱ ነው አይደለም እንዴ? አንዳንዱ ሰው ቢሰሙም ባይሰሙም ይላል። ይኸውላችሁ ቢሰሙም ባይሰሙም ተንብያለው ሕዝቅኤል ላይ ነቢያቶች ጥቂት ስለነበሩ አሁን በአካሉ ስለሚሰራ አይዞ አትጨነቅ ወንድም አለ። አትጨነቅ ብዙ አካል አለው ጌታ። አንተንም ቢካሉ ሌላ አለው። ክብር ሁሉ ለኢየሱስ አሜን። እስቲ አሜን በሉ። አሊንም ቢካሉ አሉ ማት አይደለ እንዴ? የትም ቸርች ውስጥ የእግዚአብሔር ልጆች አሉ። በፊት ግን ነቢያቶቹ ጥቂት በጣት ነው የሚቆጠሩት። ሕዝቅኤል አለ ሕዝቅኤል ነው 3 2 4 የሉም። እንደ ዘመኑ ታፔላ የላቸው በጣም ጥቂት ናቸው። ስለዚህ ቢሰሙም ባይሰሙም በመካከላቸው ነብይ እንዳለ ያውቁ ዘንድ አሁንስ ነቢያቶች አይደለም የእግዚአብሔር ቃል አለ። ድምጽ አካሉ አለች ቤተክርስቲያን አለች። እስቲ አሜን አሜን። አካሉ አለ ቤተክርስቲያን አለች። God he can speak, he can use the body everywhere ነው። እግዚአብሔር በአህያም ተጠቅሟል። አሁን አይጠቀምም። አካሉ አለ በአህያውን አይጠቀምም። ጌታ ይመስገን አሜን። እሺ ቀጥሉ። ጀማርት ድጋመልን እሷን ሴትዮ በጌታ እሺ። አንድ ቀን ወደ ጸሎት ስፍራ ስንሄድ በጥንቆላ መንፈስ ትንቢት የምትናገር አንዲት የቤት አገልጋይ ያገኘችን። እርሷም በዚህ የጥንቆላ ስራዋ ለአሳዳሪዎቿ ብዙ ገንዘብ ታስገኝላቸው ነበር። ይህችው አገልጋይ ጳውሎስንና እኛን እየተከተለች እነዚህ ሰዎች የመዳንን መንገድ የሚነግሯችሁ የልዑል እግዚአብሔር አገልጋዮች ናቸው በማለት የልዑል እግዚአብሔር አገልጋዮች ናቸው እሺ በማለት ትጮህ ነበር። ይህንም ብዙ ቀን ደጋገመችው። ስንት ቀን? ጳውሎስ ብዙ ቀን ደጋገመችው። ይገርም እኮ ነው ጎበዝ መንፈስ ይኖርብህ።
እሺ ጳውሎስ ግን በዚህ እጅግ በመታወቁ ዞር ብሎ ያን መንፈስ መታወክ ታወከ ይታያችኋል። የእግዚአብሔር ልጆች ስትሆኑ የሚያሞካሻችሁን ሁሉ አትቀበሉ፣ የሚያደንቋችሁን ሁሉ አትቀበሉ። አንዳንዱ ሊገለበጣችሁ ዲሲቭ ሊያረጋችሁ ማይንድ ምክንያቱም ይወላችሁ የሟርት መንፈስ ማለት ኮንትሮሊንግ ስፒሪት ነው፣ ማኒፑሌት ያደርጋል። that's the nature of the ሟርት መንፈስ። ምክንያቱም አሁን ንግድ ሀብታም ታደርጋችሁ የለ ሰው የሰዎችን ለምሳሌ ይወላችሁ እንደዚህ ነው የሚያደርገው ሰው እነዚህ ሀብታሞቹ የጣዖት ዕቃ አላቸው የሚሸጡ ሰው ሁሉ እንዲገዛቸው የሰዎችን አይምሮ ነው ኮንትሮል የሚያደርገው። ሌላ ጊዜ አሳያችኋለሁ። the manipulation the spirit of witchcraft ነው ኮንትሮል ነው የሚያደርገው። ሶ የናንተ ፍቃድ እንዳይኖረው የናንተን ሐሳብ ተቆጣጥሮ ለሚፈልገው ነገር ነው የሚያስገብረው። ሶ እነዚህ ሰዎች የጣዖት ዕቃ አላቸው። እሷ ስትተነብይ ሰዎች ላይ ማይንዳቸውን ኮንትሮል ታደርጋለች። የእግዚአብሔር ፍቃድ የእግዚአብሔር ትንቢት ደግሞ ፍቃዳችሁን አይቆጣጠርም፣ ፍቃዳችሁን እንድትጠቀሙ ነው የሚያደርገው። አዩት ሚ he can control you። ሶ ስለዚህ ምንድነው የሚሆነው? እነዚህ ሰዎች የሚሸጡትን ዕቃውን አይደለም መታባዛላቸው። ምንም ተራ ዕቃ ቢኖራቸው ሰዎች እንዲገዙ የሰዎችን አይምሮ ነው የምትቆጣጠረው። ያ ነው የሟርት መንፈስ። ለይስ ሰው ሁሉ እዛ አይታችኋል። አሁንም ሟርት መንፈስ ያለበት ቢዝነሶች እንዴት ነው የሚሆኑት? ቢዝነሶቹ ለምን ውሃ አይሸጡ አይደለ? ውሃው ስለጣፈጣቸው አይደለም ሰዎቹ ጣፈጣቸው ማልጣፈጣቸው አይምሮአቸው ነው እዛ ቤት ያመለክታቸዋል። እዛ ቤት እንዲጠቀሙ ያደርጋል። ሰው የሰዎችን አይምሮ ነው ኮንትሮል የሚያደርገው። ምን በማለት በትንቢት ቃል አለች። ሰው ከሰማችሁ የእግዚአብሔርን ህልውና የእግዚአብሔርን መገኘት በእናንተ ላይ በተለይ ወርሺፕ ላይ ሃሌሉያ እነዚህ ሰዎች ጳውሎስ የፈለገ ቢዚ ቢሆን የሚጸልይበት ሰዓት አለው። ስለዚህ ዲሲቭ አይደረግም። ለምን? የጌታን ህልውና በማምለክና በመጸለይ ይለማመደዋል ማለት ነው። he is in the presence of God። ቅድም እንዳልኳችሁ ለማምለጥ ከፈለጋችሁ አምላኪና ጸላይ ብቻ ነው ምን የሚጠበቅባችሁ። ከፕሬዘንሱ አትውጡ። ከዛ የሚመጣው የሟርት መንፈስ ፔኔትሬት አድርጎ አይምሯችሁ መቆጣጠር አይችልም። ገላትያ ላይ እንደዚህ ነው ያለው። አይገርምም እንዴ? ምን ሆናችሁ ነው እናንተ የማታስተውሉ የገላትያ ሰዎች? መተት አዚም አደረገባችሁ። በሚሰሙት ቃል አይምሯቸውን ኮንትሮል አድርጎ ኢየሱስን ከማየት ይልቅ ሙሴን ማየት መርጠዋል። የሰሙት ቃል ኮንትሮል አድርጓቸው ማለት ነው። ሶ የሚነገራችሁ መልካምና ክፉ ቃል አይደለም መስማት ያለባችሁ። ከቃላቶቹ በስተጀርባ ያለውን አካል አንደርስታንድ ለማድረግ ለነገሩ የሚያስፈልግ ጥሩ የመጽሐፍ ቅዱስ ዕውቀት ሳይሆን የእግዚአብሔርን ቃል አፕላይ የምታደርግበት የእግዚአብሔር መገኘት ውስጥ መክረም አለበት ማለት ነው። the only place discern ማድረግ የምትችሉት በዛ ነው። ከነገራችሁ እዛ የእግዚአብሔርን ቃል ይውላችሁ። ብዙ ሰዎች ጥቅስ ያቃሉ፣ ሜዲቴሽን ግን ታይም የላቸው። ቁጭ ብለው ተረጋግተው ሜዲቴታ የእግዚአብሔርን ቃል ማሰላሰል የእግዚአብሔር ህልውና በእናንተ ውስጥ እንዲከርም ያደርጋል። ከዛስ ያ መንፈስ ሲመጣ የድግምት መንፈስ እናንተን አያገኛችሁ። ለምን ይመስላችኋል? ኢትዮጵያ ውስጥ ያለው እንዳል የተሸወር ነው በሐሰተኛ ነቢያቶች። ሰው የእግዚአብሔርን ቃል ቁጭ ብሎ ስለማያሰላሰል ከእግዚአብሔር ጋር ታይም ስለማይወስድ የሚሰማው ትንቢት ሁሉ ስምሽ አየለች ይባላል። ከበሬ ስልኬ ወይኔ ስልኬን ማወቀው። ለምን? because of the witchcraft የድግምት መንፈስ። ለምንድነው ቸርቹ የሞላው? ቅድም እንዳልኳችሁ ለጌቶቿ እየጠነቆለች ብዙ ሀብት ታመጣ ነበር። ስለዚህ ቸርችም ሊሞላ ይችላል ማለት ነው። እሱ ቸርች ብቻ ቃል የለው አስተምር የእግዚአብሔር እውነት የለው ከጌታ ጋር አስተዋውቀን እንዴት ቸርቹ ሞላ? ጥንቆላ ስለሆነ በምን? በንግግር በትንቢቷ አይደለም የሚለው በትምህርቷ አይደለም በትምህርቷ አይደለም ኖ በትንቢቷ ነው የሚለው in her prophecy። so የእግዚአብሔር ቃል ፕሮፌሲዋን አይደለም የሚመለከተው የመጣበት ምንጩ is demonic
ሰው ሁሉ እዛ ቸርች ለምድሮ የሚሄደው በነገራችን ላይ ትንቢት ብቻም አይደለም ገላትያ ላይ እንደነገረን ትምህርትም ደግሞ ዲማኒክ ይሆናል ኮንትሮል ለማድረግ ይውላችሁ አሊ አደም በሉ ማንንም ሰው እያስተማራችሁ ኢየሱስን ማየት ካልቻላችሁ እግዚአብሔር ምስክሬ ነው ማመልከው ያው እግዚአብሔር ምስክር ስቻለው ከዲመን ዓለም ነው የተቀበልኩት ማለት you have to run away ማንም አገልጋይ አብያተ ክርስቲያን አይደለም ሲፈልግ የአብያተ ክርስቲያናት ፕሬዝዳንት ለምን አይሆንም I don't care I don't really don't care ኮንትሮል አድርጓችሁ ያለሱ ማሰብ ካልቻላችሁ ኢየሱስን ማሰብ ካቆማችሁ ከዲመኑ ዓለም ነው ምክንያቱም ስምዖን አይታወቅበት በአብያተ ክርስቲያናት ተቀባይነት አለው ሰውቷላ ካራክተሩ ሲታይ ንጹህ ነው ይቀበሉታል ሽማግሌ ያድርጉ ስለዚህ እኛ ኮሚኒቲው ስለተቀበ አንተ በእግዚአብሔር ህልውና ተዘፍቀ ሁሉ ጊዜ ኢየሱስን ማየት መቻል አለብህ ማለት የሟርት መንፈስ ሲቀጥል የሚቀጥለውን ስሙ ቀጥል ይህንንም ብዙ ቀን ደጋገመችው የሚቀጥለውን ስሙ እሺ ጳውሎስ ግን በዚህ እጅግ በመታወቁ ዘወር ብሎ ያን መንፈስ ከእርሷ እንድትወጣ በጌታ በኢየሱስ ክርስቶስ ስም አዛሃለሁ አለው መንፈሱም በዚያው ቅጽበት ወጣላት ቀጥል አሳዳሪዎቿም የገንዘብ ማግኛ ተስፋቸው ወጥቶ መሄዱን በተረዱ ጊዜ ምናቸው ጳውሎስንና የገንዘብ ምንጫቸው አንድ አገር ነው በጌታ ሶስት ለካ ትንቢት ያለ መንፈሱ አትችልም ማኒፕሌት ለማድረግ ማለት በኢየሱስ ስም አሁን ተነቅሎ ይውጣ ሁላችሁም አሜን በሉ በጌታ የሟርት መንፈስ በአገልጋዮች ውስጥ ያለ ጌታ ሆይ ለምን እኛ አንሆንም ጌታ ሆይ በክርስቶስ ኢየሱስ ስም የተነቀለ በኢየሱስ ዲማኒክ የሆነ ፕሮፌሲ ያለው የሰዎችን አእምሮ የሚቆጣጠር ከአካለ ላይ ጌታው እዚህ ከምንሰማው ከምናገለግለው በኢየሱስ ስም የተነቀለ ይሆን ገሰጸው እኮ ይላል አይገርም ስፒሪቱ ወጥ ገሰጸው ከዛ ገንዘብ የማግኛ ምንጫቸው እንደተቋረጠ አውቀው ይላል አይገርም በነገራችን ላይ እሷን በፎርስ ነው የተቆጣጠሯት እሷ ደግሞ በመንፈስ ነው የተቆጣጠረችው ጋቶም እነሱ ጋር ያለው የገንዘብ ኃይል ነው እና ማስተር ናቸው ስሌቭ ስለሆነች ኮንትሮል አድርገዋታል እሷም ደግሞ በስፒሪት ኮንትሮል አድርጋለች ይመጋገባሉ ማለት ነው በጣም የገረመኝ ነገር ልንገራችሁ እሷ የቤት ሰራተኛ ነች ጌቶቿን ግን ሀብታም ታደርጋለች ዲመን አያስጠላም ጋይስ በፕሮፌሲ ምንድነው ከዚህ ውስጥ የምንወስደው ከድምጽ በስተጀርባ ያለውን ቼክ አድርጉ ሁሉ ጊዜ ንግግር አዝሎት የሚመጣው አቅም አለ እንመለስና ምሳሌ ላይ የተናገርነው የለዘበች አንደበት ቁጣን ታበርዳለች የሚለውን ማስተውሉ እዚህ ጋር ዳሜጅ እንደሚያደርገው በትዳራችሁ ጋር ከወዳጆቻችሁ ጋር በመተነጋገሩት ንግግር አንደበታችሁ ሳታቁት ፋሚሊያር ስፒሪት አለ ብዙ ክርስቲያኖች ላይ አጋጥሞኝ ያውቃል መሳደብና መራገም ይወዳሉ ባይ ዲፎልት ማለት ነው እዩ ትዳራችሁን ተመልከቱ የትዳር አጋሮቻችሁን አገልጋዮቻችሁን እዛስ መራገም ከጀመረ there is a demon guys የለዘበ አንደበት ቁጣን ያበርዳል ቃላችሁ ውስጥ ህይወት ሞትም አለ ምሳሌ 18 ቁጥር 2 ቃላችሁ ዳሜጅ ያደርጋል ሕያው ያደርጋል ዳሜጅ ያደርጓችኋል ሕያውም ያደርጓችኋል ዲማኑኩም ዓለም ኦፕሬት የሚያደርገው በቃል ነው የእግዚአብሔርም ዓለም ኦፕሬት የሚያደርገው በቃል ነው አዩድሚ እኛ ደግሞ በለዘበ ቃል የተቆጡትን ሰዎች ማብረድ እንችላለን እውነት ያለው ሁሉ አይደለም አርነት የሚያወጣው እውነትን በፍቅር የተናገረ ነው አርነት የሚያወጣው
አዳዲ እውነት ስለተናገራችሁ ሰውን እንደውም መራር ታደርጋላችሁ የመጨረሻ መራር ብዙ ሰዎች አይቻለሁ እውነት ነው በአደባባይ አበላሹትም በአደባባይ ይናገራሉ አንተ ነህ እየጸደክ ያለው ሁሌ በተናገርኩ ቁጥር ምናየው አንተ ነህ ከፍ ብትል ነገር ግን ያጠፉ ሰዎች ዳሜ ሲሆኑ ነው ምናየው ምክንያቱም የምታወራው ቃል ጭንቁር ስለሆነ ማለት ነው እውነትን ያዘለ ጭንቁር ሰው ቁጣን ለማብረድ ከፈለግን የለዘባ አንደበት ቁጣን ያበርዳል ሜሬጃችሁን ታደጉ በለዘባ አንደበት ትዳራችሁን ታደጉ እህቶች ታደጉ የለዘበ አንደበት ተጠቀሙ the same tone the same ነገር ተናግራችሁ ዳሜጅ ታደርጋላችሁ የተናገራችሁት ቃል አይደለም ቃሉን ማርዘብ ትችላል ኢነርጂያችሁን እዛ ውስጥ አትጨምሩ ቁጣችሁን ቃላችሁ ውስጥ አትጨምሩ እውነታችሁ አያገንፍላችሁ እውነታችሁ ትሁት ያደርጋችሁ to be honest in the kingdom of God እውነት ያዘ ሰው ትሁት ነው እንደሚያሸንፍ ስለሚያውቅ አይደል ነገር ግን እኛ ማሸነፉን እንጂ የእግዚአብሔር እንዲከበር አይደለም ዓላማችን ስለዚህ እውነት ካዘላችሁ ቃላችሁን አለዝቡት ለመሰላችሁ እውነት መያዛችሁ ለማሸነፍ አትጠቀሙበት ገንዘብ ለማድረግ እንጂ እሺ እንዲበሉ እውነት መያዜ ለማሸነፍ አልተጠቀምበትም ገንዘብ ለማድረግ እንጂ ድገሙት እውነትን ለማሸነፍ አልተጠቀምበትም ገንዘብ ለማድረግ እንጂ that's the wisdom guys ሁሉ ጊዜ እውነትን ያዙ ሰዎች በውስጣቸው የሚያስቀምጡት ነገር ሰውየውን ባሪያ ያደርጉታል እውነትን መያዝ ማለት ሰውየውን ገንዘብ ለማድረግ እንጂ ለማሸማቀቅ አይደለም እውነታችሁ ሰው አይግደል ሰው ያስነሳ ከሞት አይገርምም እንደ ኢየሱስ እውነተኛ የለም ግን የለዘባ አንደበት ነው ያለው ትውልድን የሚታደግ ሃሌሉያ ኢየሱስ መስቀል ላይ ቆሞ እውነት አለው አንድ እውነት ጨርሳቸው የሚል ፍትህ እኮ ተጓሎበታል ግን እውነት ውስጥ ፍቅር አለ አይደለ የሚያደርጉትን አያውቁምና ይቅር በላቸው ብሎ ፍጥረትን ታድጎ ይሄድ ያለው እውነት ፍቅር ሲገባበት ትውልድ መታደግ ይችላል ብዙ ሰዎች ጥበብ የሌላቸው ልብ የሌላቸው ሰዎች ባለተዳሮች ሚስቶችን ባላቸው ፍቅር በጎደለ እውነት ትውልድን ገለዋል ከዛ በኋላ እኔ እውነተኛ ነኝ እውነት ስለምናገር ሰው ይጠላኛል ቶኑ ራሱ እኔ እውነት ነው መናገረው በአደባባይ ምንም ቁጭ አላረግም እውነት like bro dynamic ይሄ ደማሚቶን ከኩበ እያፈረስከ አስቸገርከኝ ያንተ እውነት ማይገነባ ከሆነ አንተ ሰይጣን ነው የሚጠቀም እውነቱን ሰይጣን ይገለጣል ልርጋመው እውነቱን ሰይጣን ይገለጣል ምክንያቱም ይሄው 16 አይታችኋል የልዑል የእግዚአብሔር ባሪያዎች ናቸው ብሎ እውነቱን ይገለጣል ሰይጣን ነው ግን ዳሜጅ ለማድረግ ሚነገሩ እውነቶች ሁሉ አካሉ ሊያንጹና ሊሰሩ ካልቻሉ እመነኝ የተቀበልከው ያንን እውነት ከዲመኑ ዓለም ነው አገኛችሁ አላዲ ላይክ እግዚአብሔር አሳልፎ ሰጠኝ ሲዋሽ ምናምን ተላለ ማለት እኮ እንድትገለው ነው ወይስ ወደ እውነት ህይወት እንድትመለሰው ሰዎች ያዙትን እውነት ለምን እንደሚጠቀሙበት እንደ ወፕን ነው የሚጠቀሙበት ዳሜጅ ለማድረግ እውነቶች አርነት ነው ማውጣት ያለባቸው አርነት ለምን አላወጣ ጸጋ አልቀም በጸጋ ስላልተቀመመ በፍቅር ስላልተቀመመ በለዘበ አንደበት ስላልተጠቀምክ people that has a trauma guys አንድ ጊዜ so ይሄ ኢነር ሂሊንግ ላይ ስንማር አንዱ ከመነግራችሁ ነገር ነውና childhood trauma ነው ልጅቷ በ5 አመቷ ተደፍራለች እና ከመደፈሯ በፊት አምሳን እያለች ነው የደፈረችው ከመደፈሯ በፊት so ሊደፍራት ያለው ሰው አጎቷ ነበርና የዘር ፈሳሹን እጇ ላይ አፈሰሰና ምን እንደሆነ ስለማታቅ በጣም ስለሰቀጠጣት ምክንያቱም መደፈሩ ላይ ዲመን አለ ሁሉ ጊዜ አዩት ሚ ጋይስ so ሄዳ ታጠበች እና እጇን ታጠበች ከዛ በኋላ ልጅቷ ላይ ስፒን ነፍሷ ላይ ስለሆነ ጉዳቱ የተፈጠረው
በየደቂቃው ይርሽ እጇን ትታጠባለች ሶ ስታገባም ያ ነገር ተከትሏታል ከልጅነቷ ሶ አይሙራውስ ለምን እንደምትታጠብ አታውቅም ሶ የተፈጠረው ነፍሷ ላይ ስለሆነ ያ ቆሻሻ ነገር የተፈጠረው ነፍሷ ወይም ደግሞ the nerve system አታክ ተደርጓል በዛ ቆሻሻ ነገር ሶ ስትታጠብ ባሏ ሊፈታ ደረሰ አንድ እግዚአብሔር ሰው ጋር ሲደርስ እግዚአብሔር ኤክስፖዝ አደረገውና እሷም ማታቀም ባሏም ማያቅ አንዳንዴ የናንተ እውነት ለኔ ቆሽሼ ነው ወይ ጅሽም ምትታጠቢው አሰሪ ምን አርግሽአለሁ ብለህ ተላለ something you don't know ግን እቺ ሴት በልጅነቷ የተፈጠረባት ጉዳት the nervous system ዋን ዳሜጅ ስላደረገ ሁሉ ጊዜ እጇ እንደቆሸሸ ነው የሚሰማት ስለዚህ ተታጠበዋለች አንተ ያን ነገር አይደንቲፋይ ካላረግ ዳስ በቃለቅ አገኛችሁ ስለዚህ አንዳንዴ እውነቶቻችሁ ቀጥታ በፍቅር የሚታዘሉ ከሆነ ሌላ ነገር ማየት ትችላላችሁ ማለት ነው you have to identify more than the truth is love ተባረኩ ቃሌው ያሰማልን ጨርሻ